200 ብር ወሰደና 1000 ብር ሰውየው ሰጠኝ። ከዛ ለምን ትሰጣታለህ? ማን ያስገባሽ? በ1200 ማን ያስገባሽ? እነሱ ነሃና ናቸው። 1500 ለምስላቸው 1200ንም ፈጣሪሽን አመስግኒ በቃን ካሁን በኋላ ምናምን አሉኝ ማለት ነው። ደህና ናችሁ? ችግር የላችሁ። ይቅር በሉ ይበናታሽ። ከዛ ለታክሲ ሾፌር ላኩኝ። እስካሁንም የደረሽም አላሉኝም፣ እንዴት ነው አላሉኝም፣ እንደኮንሽም አላሉኝም፣ ስልክም አልደወሉልኝም ማለት ነው። ከዛ እንደላላው ጋር ደግሞ ስልኩን አፈላልጌ ስደውልለት አያነሳም ስልክ እና ደላላ ናቸው ማሪ? ኤጀንሲዎች ናቸው፣ እዚህ ናቸው። ይመጣል ኳርድንች እና ደላላ ናቸው ማሪ? ያው ናቸው። ስለዚህ እነሱ ደላላ ናቸው እና አንቺን በ1200 ብር እሰው ቤት አስገቡሽ። ከዛ በኋላ እየሰራሽ እያለ 2 ወር ሰራሽ። አሁን 3ኛ ወር ሊገባ ነው። አዎ አሁን 2 ወር የመጀመሪያ ደግሞ 2 ወር። እሺ የመጀመሪያ ደሞዝሽን ሰጡሽ? 1000 ብር ነው የሰጠኝ። 200 ብሩን ለምን ቆረጠ? ምን ቢያለኝ በቃ ይሄንንም በቃ ለምን ሰጣት ነው ያለችው ሴትዮዋ ራሱ ማለት ነው። በቃ ለምን እንደው አላውቅም። በቃ ትቶኝ ነው። ካላስ ከበቃሽ 2ኛ ወር አልሰጠሽም? አዎ አልሰጠኝም። ለምን? እምቢ አሉት። ለምን? ያኔ 2ኛ ወር ሰራሽና ስጠይ ደሞዜን ስትይ ለምን አሉሽ? በቃ እሺ ዜን ነው የሚለኝ። ከዛ ልክ መጨረሻ ላይ ዛሬ 3 ቀን ነው ካለፈ ማለት ነው። በር እየቆለፈ ገና 3 ቀን 2ኛ ወርሽ ካለፈ ገና 3 ቀንሽ ነው። አዎ እሺ ጥሩ። ከዛስ? ከዛ በሩን እየዘጉብኝ መሄድ ጀመሩ። ኦኬ ማለት ራሳቸው ናቸው የሚሄዱት? አዎ እየዘጉት በሩን እንጂ አንቺ እንዳትበይ እንዳትጠጪ አይደለም ይዘጉት። ምግብ ቤት ውስጥ የለም ሳርዬ፣ እማምላክን። እሱ ሌላ ጥያቄ ነው። እኔ የምጠይቅሽ ብቻ መልሽ እባክሽ። አንቺ ልጅ እነሱ በራቸውን የሚዘጉት ወደ ሌላ ቦታ ሲሄዱ በራቸውን ይዘጋሉ እንጂ አንቺን ክፍልሽ ውስጥ ቆልፈው አይደለም። ዛሬ ነው የቆለፉብኝ። ዛሬ ገና ጀመሩ መቆለፍ። አዎ ጥሩ። ከዛ በኋላ ለሀና ደወልሽ? አልደወልኩም። ለምን ማለት? አዎ ጥሩ ነው ማለት እስካሁን ለምን እኔ ያጠፋሁት ነገር የለኝም። ከደላላ ጋር ሊነጋገሩ ይችላሉ። እኔ የማውቀው ነገር የለኝም ማለት ለምንድን ነው ልጅቷ እንደዚህ እየተሰቃየች እንደዚህ ተደብድባ እንደዚህ ቆስላ እኛ ይሄን ያክል አይዞሽ እያልናት ከጎን? እሱ ሌላ ጥያቄ ነው። ስም የአርሴማ ልጅ እሱ ሌላ ጥያቄ ነው። እሱን ታይ። አሁን ሀና አስገቡሽ እዛ ቤት ውስጥ እየሰራሽ 2 ወር ሆነሽ 1 ወር ደሞዝ ተሰጠሽ። 2ኛው ወር ገና 3 ቀን ነው። በርግጥ ያኒ ገና 3 ቀን ነው ገና አልተከለከልሽም እንበል። አሁን እንደዚህ አይነት ነገር ስትሆኚ ለሀና ደውለሽ ሀና እኔ እንደዚህ ነው የ1 ወሩን የሰጠኝ ቆርጦብኝ ነው 2ኛው ወር አሁን ካለፈኝ ደግሞ 3 ቀን ሆነኝ። ስለዚህ ለምንድን ነው እንደዚህ የማታወሪው ብለሽ ጠየቅሻቸው ወይ? እነሱን አልጠየኳቸውም ማለት ለምን እንደሆነ እስካሁን ራሱ ስልክ አልደወሉልኝም። እነሱ እኮ ያልደወሉልሽ ታያቸው፣ ደላላ ናቸው። አንቺን አስገቡ፣ በቃ አለቀ። አሁን ግን አንቺን እዛ ቤት እስካስገቡሽ ድረስ ይጠየቃሉ። ምክንያቱም እነሱ ናቸው ያስገቡሽ። ከመሬት የሚያንሱሽ ከምን የሚያንሱሽ ችግር የለም አስገቡሽ። አሁን ላለሽበት ሁኔታ 1200 ብር ተቀጥረሽ 1000 ብር ሲሰጥሽ አልጠየቅሽም። አሁን ደግሞ ደሞዝሽ ሲያልፍ 3 ቀን ሲያልፍሽ አልጠየቅሽም። ከዛ ምንድን ነው አሁን? እኔም እኮ ግራ ገብቶኝ ነው አንቺ ጋር የደወልኩት። ምንድን ነው ጥያቄሽ? ለኔ የምትጠይቂኝ አሁን ምንድን ነው? ሀናን ጠይቀሻቸው ሀና እኛ አይመለከተንም እኛ እንደዚህ አይለንም ብለው ቢሉሽ እሺ ሀናን እንጠይቃት። አንቺ ሀናን ደሞዝሽ 3 ቀን ሙሉ አለመሰጠቱ ማለፉ አሁን ሲሄዱ ደግሞ ቤት መቆለፋቸውን ነግረሻታል ወይ? አልደወልኩላትም ማለት እዛ እየሰራሁኝ እያለ እኔ በታክሲ ሹፌር ልከው ስራ ሲያስገቡኝ አመለካከታቸው የሆነ ብዙ እንትን አይደለም ማለት ኢቭን የታክሲ ሹፌሩ ምንድነው ያለኝ 2ኛ እዛ ቤት እነሱ ጋር መሄድ አይጠበቅሽብሽም ከዛ ቤት እንኳን ብትወጪ ዛጃ ቤት እነሱ አይደል ያነሱሽ? አዎ አምኜበታለሁ። አሁንም ድጋሚ እነሱ ስለዚህ ለምንድን ነው እነሱ አንስተውሽ ደላላሽ በዚህ አይነት ነገር
ከሰሽ ያንን ሁሉ ነገር ተደርገሽ ፍርድ ሳይፈረድልሽ ስለቀረ እናና ምን ያርጉሽ? እነሱ አነሱሽ እኮ ገብቶኛል እኮ ያልሽው እኮ ትክክል ነሽ። ግን ምንድነው በቃ እንዴት ኮንሽ ያላሉበት ምክንያት ምንድነው? አሁንም አደጋ ላይ ነኝ ካላስ እነሱ አደጋ ላይ አይደለሽም። የምን አደጋ ደረሰብሽ? እናግዝሽ። አደጋ ላይ መሆንሽ ነግረሻቸዋል? ያቃሉ? ጠንቋይ ናቸው እነሱ አያውቁም። አደጋ ላይ ትሆኚ አይደለሽም። እነሱ ግን ከዛ ነሱሽና ፍርድ ቤት ሲከታተል ቆይቶ ፍርድ ቤቱ ዘጋ። አለቀ። ፍርድ ቤቱ የዘጋው በአንድም በሌላ አንቺ ሀቅ ሊኖርሽ ይችላል፣ ግን ያረዳድ ያመላለስ ያከሳሰስ ዘዴ ስለማታቂ ይሆናል የተዘጋው። ነገር ግን አሁን አንቺ እናና አንስተውሽ ስራ ካስገቡሽ በኋላ ለምን አልደወሉልኝ ማለት አትችይም። ምክንያቱም እናና በራሳቸው ቢዚ ሆነው ሊሆን ይችላል። አንቺ ግን ችግር ላይ ስትሆኚ መጀመሪያ እናና መጠየቅ ነበረብሽ እህቴ። ምክንያቱም ሀና እኔ እንደዚህ አይነት ውስጥ ነው ያለሁት። የመጀመሪያ 1200 ብር ተባብለን 1000 ብር ሰጠኝ። አሁን ደግሞ ይሄው አለፈ። አሁን ደግሞ ቤቱን እየዘጋ ይሄዳል። ምንድነው ችግሩ? ምንድነው ብለሽ መጠየቅ ነበረብሽ። ለምንድነው እናና አንስተው ሹፌሩ ወደ እናና እንዳትመለሽ ይልሽ? እናና ካንቺ ብር ወስደዋል ማለት በኑራዬ አካውንት ይሄ 1500 እና ያው እህቴ ላከችልኝ ነው የገባው ለፍርድ ቤት ምናምን ተብሎ የተላከው ማለት ነው። ኑራ አንድ ናቸው። ሀናና ኑራ አንድ ናቸው። አዎ 1500 ብሩ ለፍርድ ቤቱ ሲከፈል አይተሻል? ፔመንት የተደረገበት በዛ ቅሬታ አለሽ? አይ እያልኩሽ ያለሁት ማለት ነው 1000 ብር ነው የሚያስፈልገው ለፍርድ ቤት ብለውኝ 1500 ለጓደኛዬ ለልጅቷ ልካላታለች ማለት ነው። እሱን እንትን ማለት አልፈልግም። 1000 ብር ተከፈለ። 500 ብሩስ አይ 1000 ብር አይደለም 1500 ብር ተልኮ ማለት ነው። ምንድነው ያለችው 300 ምናምን ብር ተከፈለ። ከዛን ደግሞ 100 ብር ለምን ከፍያለሁ ነው ያለችው ሀና እና ኑራዬ በቃ ብር ካስፈለገሽ ምናምን እንደዚህ ምናምን ይሉኛል። ግን እዛ ከሚመጡት ልጆች ነው ሞዴስ እንኳን የሚሰጡኝ እንጂ ያው ሁሉን ነገር ስለቀሙኝ ማለት ነው። ግን እግዚአብሔር ይመስገን እዚህ ደርሻለሁኝ። ግን የኔን እንትን ደግሞ እነሱ ቢያወሩ ይችላል። እነሱን በክፉ እያነሳውኝ ሳይሆን ግን ደግሞ አንዳንድ ጊዜ ለወገን ደራሽ ወገን ነው አይደለ? እኔ ያላደረጉልኝም እያልኩኝ አይደለም። ግን እኔ ደግሞ በአቅሜ እግዚአብሔር ይመስገን ምንም እንትን ያልኳቸው ነገር የለኝም። ግን አሁንም እያልኩሽ ያለሁት በቃ ይቺ ልጅ የት ደረሰች? ይሄ ሁሉ ነገር ፈተና ደርሶባታል። እሷ ባትደውል ችግሩ ልትሆን ትችላለች እንደ በፊቱ። እስኪ ደውለን እንደዚህ ናት እንዴት ሆነች ለምን አንላትም ብለው ከእኔ የተሻለ እውቀት አላቸው አይደለ? ለምን አያገናዝቡም? እኔ ብዙ ነገሮች ደርሶብኛል። ለምን አልጠየቁኝም ነው ለምን እኔ አልጠየቁኝም? ለምን እዛ ቤት ውስጥ ተቀምጬ ለምንድን ነው እንዴት ሆንሻላሉኝ ነው የነሐናን ነገር አንቺ የተቀየምሽባቸው? ቅየማ ሳይሆን ማለት ከደላላዬ ጋር ሀናና ደላላዬ ተጣልተዋል። ገብቶሻል? በጣም ተነጋግረዋል። የተነጋገሩበት ምክንያት ደግሞ በእኔ ጉዳይ ነው። በቃ እኛ እንደዚህ እያደረግን አንቺ ኢትዮጵያ ተቀምጠሽ እመጣለሁ እያልሽ ታታልልያታለሽ ብለው ሲጣሉ ጊዜ ምንድነው በጣም ሪከርዱን ራሱ ሰምቷል። በጣም ስለተጣሉ በዛ ምክንያት መሰለኝ እኔ ጋር የማይደውሉልኝ። ገብቶሻል አይደለ? ስለዚህ ታዲያ እንደዛ ከሆነ ለምን አትረጃቸውም አንቺ? አሁን ከነሐና አንቺ ምንድን ነው የምትፈልጊው? ከነሐና እኮ እንትን ፈልጌ ወይ የሆነ ነገር ፈልጌ እያልኩሽ ሳይሆን እምልሽ ነገር ምናምን ሳይሆን የደላላዬን ነው እያነሳሁት ያለሁት። አሁን ማለት የእነሱን አሁን ይሄ ሁሉ ወጪ ወጥቶ ሳርዬ ይሄ ሁሉ ወጪ ወጥቶ ምንም መፍትሄ አላገኘሁም። ፍርድ ቤት ስትከሺ ወይ ታወጫለሽ ወይ ገቢ ታገኛለሽ፣ ወይ ይፈረድልሻል ወይ ይፈረድብሻል። ስታቱ ምንድን ነው? አንቺ ይሄ ሁሉ ወጪ 1000 ምናምን ብር ወጥቶ ለምን አልተፈረደልኝም ማለት አትችም። ይሄ የኔ ስራ ሳይሆን የፍርድ ቤት ስራ ነው። ሀናንም መጠየቅ አትችም፣ እኔንም መጠየቅ አትችም፣ ሰንበዲን መጠየቅ አትችም። አንቺ ፍርድ ቤት የከሰሽው እኔ አገኛለሁ ወይም ደግሞ ሀቅ አለኝ ብለሽ ነው። ነገር ግን ፍርድ ቤቱ የሰጠሽው መልስ ያቀረብሽው መልስ ወይም ደግሞ ያደረግሽው ድርጊት የከሰስሽበት ሚንስ ያለ አግባብ ሊሆን ይችላል። በዛ ምክንያት ይሆናል እንጂ ወጪው ግድ ነው። አንድ ሰው ፍርድ ቤት ሲከስ የሚያወጣው ወጪ አለ። ግን ወጪ አውጥቻለሁ እኔ ብቻ ነኝ የምረታው ማለት አትችይም እህቴ። አለመርታትሽ አንድ ነገር ነው። ኢትስ ኦኬ። ከዛ በኋላ ያሁኑ ተፈጽሞ ደግሞ አሁን ስራ ገባሽ። አሁን ስራ ባለሽበት ሁኔታ አንቺ አሁን
ችግር ላይ ነኝ ነው እያልሻለሽ ማለት ችግር ላይ ነኝ። ችግር ላይ ሆኜ እነሃና እንዴት አልጠየቁኝም ብለሽ ስትይ አሁን ደግሞ ራስሽ መልሱን አመጣሽው። እነሃና ያላወሩኝ ደላላዬ ጋር በእኔ የተነሳ ስለተጣሉ ምናልባት በዛ ይሆናል አልሽ። ኢትስ ኦኬ። እነሃና የወሰዱብሽ ብር አለ ልጠይቅልሽ። እነሃና ለምን እንደማይደውሉልሽ ልጠይቅልሽ። አሁንም ያለሽበት ሁኔታ እነሱ ስላስገቡሽ ስራውን ችግር ላይ ከሆንሽ እነሃናን እኔ ደውዬ ላነጋግርልሽ እህቴ። በመጀመሪያ ደረጃ ፍርድ ቤት ወጪ ወጥቷል አውቃለሁኝ። ከፍርድ ቤት የተረፈውን ብሬን እፈልጋለሁ። ከዛን አልፎ ደግሞ ሳርዬ የምትተባበሪኝ ደላላዬ ብሬ እንዲታሰጭኝ ነው። አልችልም። ምክንያቱም እሷ በፍርድ ቤት ሂደሽ ተከራክረሽ ፍርድ ቤት የዘጋላት የህግ ጉዳይ አይመለከተኝም። በህግ ጉዳይ አልገባም። ምክንያቱም አንቺ በህጉ ሂደሽ ህግ ያን ውሳኔ ወስኗል። አያገባም። እሺ እነሱ ግን እነሃና ግን አንቺ ብር ጠይቀሻቸው ስንት ብር ነው የተረፈሽ? አልሰጥም ብለውሻል ውዴ? ኧረ አላሉኝም፣ አልጠየኳቸውም። እና ለምንድን ነው እኔ እንዳሰጥሽ የምፈልግ? ጥሩ ነገር አድርገውልሽ ውለውልሽ አንስተውሽ ከደላላሽ ጋር ተጣልተው እስቲ አሁን ያለሽበት ስራ አስገብተውሽ 100 ብር 200 ብር 300 ብር ቢቀርስ ምን ችግር አለው? እኔ እኮ እያልኩሽ ያለሁት ሳርዬ የነኑራዬን የናያናንዬን እያነሳሁልሽ ሳይሆን የደላላዬ ከዚህ የላኩላትን ብር ለእኔ መስጠት አትችልም ወይ በሚለው ነው። እነሱ እኮ እኔ አወጡ አላወጡ እያልኩኝ አይደለም። ገብቶሻል አይደለ? የኔ ደግነት ከዚህ የላክሽው ለማን ነው ብር? በኑራዬ ነው የላኩት ወደ እሷ። ኑራዬ ማለት እኮ ደላላሽ አይደለችም። ኑራዬና ሀና አብረው ያስገቡሽ ናቸው። እኮ በኑራ አካውንት ነው ወደ ሳራ ሊገባ የቻለው ማለት ነው። በኑራ አካውንት ምን አይነት ብር ነው የገባው? ምን አይነት ብር ነው የገባው ማለት ለምን የሚሆን ብር ነው የገባው? በኑራ ወደ ኢትዮጵያ የላኩላት ነው። እኔ ከመዳም ቤት መጀመሪያ መዳም ቤት እያለው ማለት ነው። እሱ በእሱ አይደል የተካሰሳችሁት? አይደለም ያኮ የሁለት ወር ደመወዜ ላይ ነው። ይሄ የሶስት ወሩ ደመወዜ እኮ ያው እንዳለ መዳም ቤት የተከሰሰው ነው። ገብቶሻል አይደለ? እሺ አንቺ የላክሽው ለምን ምንም ይሆን ብር ነው? እኔማ የላኩላትኝ ማለት ነው። በቃ አካውንቴ እኔ ጋር ያለው አካውንት እንትን ስላለኝ እሷ ጋር እኔ የኔ ቡክ ስላለ ብር እንድታስቀምጥልኝ ብዬ ነበረ። እሷ ግን እኔ አካውንት ላይ አላስገባችሁም። ስንት ብር ላክሽላት? 1900 ድርሃም። ኑራ ታውቃለች ይሄን? እሺ ከዛ በኋላ አንቺ አሁን ክሱ ካበቃ በኋላ ሌላ ክስ ተካሳችሁ ነው ወይስ አትካሰሱ? በፊት እንካሰስ። ለምን አብረሽ አልከሰስሽም ይሄንን ብር? ይሄን አልከሰስኩትም። ያልከሰስኩበት ምክንያት ምንድነው? በቃ ማለት ትሰጠኛለች፣ ወደ አካውንቴ ይተላለፋል፣ አትክደኝም፣ አንጣላም በሚለው ነው። ገብቶሻል? ለምን ተጣልታችሁማ ተጨቃጭቃችሁማ አንቺ እኮ ክስ የከሰስሽው እኮ ያንቺን የደሞዝሽን ፓስፖርትሽን ምናምንሽን ይዛብሽ ነው ክስ የከሰስሽው ወስደውብኝ መዳሞቼ። ስለዚህ አንቺ ማዳምሽን ነው የከሰስሽው ወይስ ደላላሽን ነው? ደላላዬን አይደለም፣ እነ ማዳምን ነው የከሰስኩትኝ እኮ። ጋይስ ገብቷችኋል? በመብራን አስረዱ። ጁዬ ናጺ እዚህ ገብቷችኋል? እነ ማዳምን ነው የከሰስኩት እኮ ደላላዬን አይደለም የከሰስኩት ሳርዬ። እሺ ካላስ እሺ ይሁን ካላስ እሺ። አሁን ማዳምን ከሰሽ፣ ከዛ በኋላ ምንም ፍትህ አላገኘሽው? በቃ እሺ። ከዛ በኋላ ከደላላሽ ምንድን ነው የምትፈልጊው? አሁን አንቺ ብሬንና እመጣለሁኝ ማለት ይሄን አሁን አልፏል፣ ማንሳት አልፈልግም ልትይኝ ትችያለሽ። ማለት እመጣለሁ እያለች እስካሁን ድረስ እንደዚህ አታለለችኝ። እኔ ህገወጥ መሆን አልፈልግም። ብሎኩን ሰውየው አንስቶልኝ በህጋዊ ነገር ነው መንሳት የምፈልገው። የድሃ ልጅ ነኝ። ድህነቴን ለማራገፍ ነው የመጣሁት። ለስራ ለለውጥ ነበር የመጣሁት። ግን ነገሮች ሁሉ እመጣለሁ ካለች ስንት ጊዜ ሆናት? መቼ ዕለታ ነው ሪከርድ አድርጋልኝ ነበረ።
ገና ሐምሌ ላይ ነው ያለችኝ። ተመልሰን ሐምሌ ልንሄድ ነው። ከዛ እንትን ትገባለች እያለች ነው የምልሽ፣ እያለችኝ ያለችው። አሁን አንቺ የእናንተን ቁጥር ስጭ ማሬ። ቆይ አሁን እንደዚህ እናድርግ፣ አንድ ጊዜ ብቻ እንድንልሽ እና ሀናን እናውራቸው። ኬዙ ሙሉ ስለሚያውቁ እና ሀናን እናውራ። አንደኛ እና ሀናን ተቀይመሻቸዋል። ምክንያቱም አንቺ የወደቅሽበትን ነገር ስላልጠየቁሽ። ሁለተኛ እና ሀና 1500 ብር ገብቶልሽ እነሱ 1000 ምናምን ብር ብቻ ለህግ ከፍለው ቀሪ ሳንቲምሽን አልሰጡሽም። ሞዴስ ምናምን ሲገዙልሽ እንኳን የነበሩት የቤቱ ልጆች ናቸው። ለምን ሲቀጥል አሁን አንቺ ደሞዝሽ 1200 ብር አስገብተውልሽ ገብተሽ የተሰጠሽ 100 ብር ብቻ 1000 ብር ብቻ ነው። አሁን ያለሽበት ሁኔታ ደግሞ እዛ ቤት ውስጥ ጥሩ አይደለም። ስለዚህ እናና ያግዙሻል አያግዙሽም ለምን የሚለውን ጥያቄ እንጠይቃቸው ከናና። እሺ ጁዬ መደወያ ስልክሽ አለ? ስወድሽ ትተባበርኛለሽ? ባሌ ይዞት ሄዷል። የለም ባሌ ሳሪ አስገቢኝ። አሁን እዚህ ጋር የእሷ የ3 ሰዓት ውይይት ሳይፈታን አሁን አንድ ሰው ገብቼ ልበጥበጥ። እሺ ጁዬ አዎ ስጪኝ ያናን ቁጥር። ለዚህ ነው ገብቷቸው። አሁን እናንተ የትኛውን ቦታ ብትሄዱ እውነት አላችሁ አይፈረድላችሁ። የትኛውን ቦታ ብትሄዱ ሰሚ የላችሁ። ለምን ብትሉ የማስረዳት ሰላም ነው እንዴ? የማስረዳት ችግር አለባችሁ። የማስረዳት ችግር ሳይሆን ነቃ ደንገጥ አትሉም። እኔ ሳራ ምን አለች ቢባል አንደኛ ወሬኛ ናችሁ። ነገር ለማቀባበል ወሬ ለማቀባበል ከቲክቶክ መንደር ሰው የራሱን ነገር የራሱ ፐርሰናል ነገሩ እንዴ ሴት ልጅ እኮ በጣም ጎበዝ ናት፣ ጀግና ናት። ጣጣጣጣ በቃ አለቀ ቁጭ። የራሱን ነገር ሰው እንዴ ማስረዳት ያቅተዋል። ጋይስ አሁን ቁጥሯን ስጪ። የሰው ቁጥር ደግሞ እንትን እንዳይሆን በውስጥ ተቀበሰኝ። በውስጥ ስጫት። ያርሴ ማለት ሴቶች በፈጠራችሁ ቀልጣፋው ቀልጠፍ በቃ አይ እንዲህ ነው ሳራ እንዲፈልጊ። ለምሳሌ እኔ ልብስ ሽጬላችኋለሁ የሸጥኩላችሁ ልብስ የተምታታ ነው፣ የማይረባ ልብስ ነው። ግን እኔ አፍ ስላለኝ እኔ ፌመስ ስለሆንኩ እኔ እንትን ስለሆንኩ ገብታችሁ ሳርዬ እኔ በጣም ነው የምወድሽ በጣም ነው የማከብርሽ ግን እሺ ልቀይርልሽ፣ ኧረ ችግር የለም ያኔ በጣም ስለተጎዳሁ ነው ማለት ያው ቁስሉንም እነሱም ስላዩ ነው የደረሰብኝ። አሁን አንቺ ቁጥር ስጪ ሌላው ወሬ ተይና ቁጥር ስጪ ማለት ካስ ላኪ ሰኒዬ፣ ለሰኒ ነው የምትልኪላት። እሺ ሰኒዬ ቆይ ቼክ አድርጊ ማሬዋ፣ ተረጋግልሽ እንትን ላይ ይሆናል የላከችልሽ። ፎሎ ባክ አድርጊያት። ሰኒ ናት። አወቅሻት ማሪ? ያላወቅኳትም መጣልሽ። ሴቶች ላኪ ብለሽ ቴክስት አድርጊላት። ቁጥርሽን ላኪ በያት። ቴክስቱ ሲገባ ቁጥርሽን ላኪ ብለሽ እንትን አድርጊላት። እሺ እንደዛ ቴክስት አድርጊልኝ። ወደ ሳሪዬ ነው ላኩት መሰለኝ። ሳሪ በደንብ ለማስረዳት ቋንቋ አማርኛ እኔ እና እሷ እኮ አማርኛ ነው የምናወራው። ለኔ እኮ ነው የምታስረዳኝ፣ ለኔ ነው ለሌላ አይደለም። በእኔ ከጀመረሽ ነገ ለሌላም ትቀጥላለች። አትፈራም። ለምን ትፈራለች? መብት አላት። ለምሳሌ ሀና እኔ የሰጠውሽ 1500 ነው የተከፈለው 1000 ነው 500 ብሩ የት አለ ብሎ የመጠየቅ መብት አላት። ምን ችግር አለ? ለምንድን ነው ይሉንታ የሚያጠቃል? በገዛ ብራችን በገዛ እንትናችን ለምን ከዛ በኋላ ከተዋችሁ መተው ነው። ካልተዋችሁ ደግሞ ግዴታ ገብቷችኋል በቃ መጠየቅ ነው። ለምንድን ነው እሷ እንደዚህ የምትሆነው? ያኔ ግዴታ ነው። ሴቶች ራሳችሁን ማስከበር አለባችሁ። ባል ብታገባው ባሎቻችሁን በኮንፊደንስ መምራት፣ ህይወታችሁን በኮንፊደንስ መምራት አትችሉም። ትዳራችሁን፣ ህይወታችሁን። ሰኒ ዋትስአፕሽን ቼክ አድርጊው። ሰኒ ቼክ አድርጊ ዋትስአፕሽን። ኦኬ ኮሜንት ላይ ነው የጻፈችው። ሱላላ እኮ ነው ሰኒ ኮሜንት ላይ ነው የጻፈችው። እሺ አይቼዋለሁ። አኒ እንዴት ነሽ? ይቅር በይኝ በእናትሽ። ችግር የለውም። ሰላም ነው። እንዴት አለሽ? ሙኒት ነኝ። እንዴት ነሽ? አለኛለሁ። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። ሰላም ነው አለሁ። ደህና ነኝ እኔ። እሺ እንደው መቼም ያው ከታች ሰምተሽናል። ምንድን ነው የተፈጠረው ነገር? ምን ልታግዥን ትችያለሽ? ምን ማለት ነው? ሰኒ ምን ሆነሽ ነው? 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 ምን ሆ
ልጅቷ እኮ መጀመሪያ የመጣችው ያመጣቻት ደላላ ኢትዮጵያ ነው ያለችው፣ እዚህ አይደለም ያለችው። ከዛ እዛ ያለች ከከስተመሩ ጋር ስለምትተዋወቅ ማንሽ ሳርዬ ይቅርታ አንድ ማለት ነው። አሁን የምታወራሽ አለም ናት፣ ሀኒ አይደለችም። እኛ አንድ ነን አይደል? እንደ አንድ ቦታ አይደል እንደምሰራ አንድ ናቸው ወይስ ከነገረችሽ ብዬ ነው አንዳንድ ነገሮችን አለምሽ። ሁላችንም እኔ ኑራ ሀና አንድ ላይ ነው የምንሰራው። እሷም ታውቂያለች። አሁን አርሴማ ሚውት አድርጊና እሷ ታውራሽ። አንቺ ሚውት አድርጋሽ አንቺ ስትጨርስ እሷ ከኢትዮጵያ ስትልካት እኛ በእኛ ቢሮ አይደለም የመጣችው እሷ ማለት ነው። ኦኬ ስመጣችና ሰዎቹ ቤት ከገባች በኋላ ልክ ችግሩ ሲደርስባት ደወለች እኛ ጋር። እኛ ደግሞ ሄደን ተቀበልናት ማለት ነው። እሷ ደብድባት ምናምን ነገር ስለነበረ ተቀበልናት። እሺ አለም ይቅርታ። አሁን እሷ የመጣችው በሌላ ነው። ችግሩ ሲደርስባት እናንተ ጋር ደወለች። እንዴት እናንተን አወቀች? እንዴት ደወለች? እዛ ያለችው ልጅቷ እኛን ታቀኛ እዚህ ነበረች። ከየኛ ጓደኛ ነበረች፣ አብራይ ነበረች፣ የኛ ጓደኛ ነበረች እዚህ ማለት ነው። ከዛ ኢትዮጵያ ሄዳ ከስተመሩ ስለምታውቅ ከከስተመሩ ጋር ተደዋውላ እሷ ስራ አስገብታለች ኦልሬዲ። ከዛ እንደዚህ አይነት ልጅ ከችግር ደርሶባታል አግዟ ስትል እኛ ልጅቷን ባናጋትም አመጣናት ማለት ነው እኛ ጋር። ከዛ ፖሊስ ጣቢያ ወሰድናት፣ ሐኪም ቤት ወሰድናት። የተደበደበችበትን አሻራ ሁሉንም ነገር ወስደን ፖሊስ ጣቢያ ወሰድናት። ከዛ ብዙ ነገር ሞክረን ያኔ ሰዎቹን ምንም ማድረግ አልቻልንም እኛ። ኦልሬዲ ሰውዬ ቢሮ ድረስ መጥቶ በቢሮ ስላልወሰዳት ልጅቷን ፎክሮ ነው የወጣ ሰውዬ። እኔ ከዚህ ቢሮ አልወሰድኳትም፣ ምንም አይመለከታችሁም እናንተ ምናምን ፓስፖርትም አልሰጥም፣ ማንም እኔ መክሰስም አይችልም፣ እናንተ እኔ መጠየቅ አትችሉም ማለት እኛ ግን እናንተ አለምዬ ይቅርታ ከላይ ስለ እንትን እንዳልልሽ ማለት ነው። አሁን ለምሳሌ ስታገኟት ተደብድባ ነው ኦልሬዲ እንደ ሰብአዊነት ተሰምታችሁ ነው የከሰሳችሁ። ፖሊስ ምንም አይነት እንትን አላላችሁ? ያን ድብደባ የወሰድነው እዚህ አላይን ነበረ። ከአክም ቤት እዛ ከፖሊስ ጣቢያ ወረቀት ተጽፎ ተሰጥቶን ነበረ ለኛ ማለት ነው። ከዛ ወስደን ወረቀቱ ስንሰጣቸው እዛው ተነጋግሮ እሷም ታውቃለች። እዛን ቀን እኔም ሀናም ብለን ነው ሄድነው ሶስታችን ማለት ነው። ከዛ ወረቀቱ ስንሰጣቸው ማን ነው ምናምን ተብሎ ተነጋግሮ ምናምን በቃ እዛ ቁጭ ብለን ነው የዋልነው። ምንም መልስ ሊሰጡን አልቻሉም ሰዎቹ። በጣም ረጅም ሰዓት ተመላለስ ፖሊስ ጣቢያ። ከዛ ሰውዬ ቢሮ ድረስ መጣ እኛ ጋር ማለት ነው ደውሎ ቢሮ ድረስ መጥቶ ምንም ማድረግ አትችሉም እናንተ፣ እኔ እቺ ልጅ ከናንተ ቢሮ እስካልወሰድኩ ድረስ እናንተ እኔ ላይ ምንም ነገር ማድረግ አትችሉም ማለት አለ ሰውዬው ማለት ነው። ከፍተኛ ጉዳት ነው የደረሰባት ድብደባ። ተደብድባለች ኦልሬዲ ሰዎቹ ደብድባታል። አውጥቶ ነው የጣሏት። ታዲያ እንዴት ያ አሁን ለምሳሌ እሷ እንደዚህ ሁሉ ተደብድባ ፖሊስ ሌላው ቢቀር የድብደባውን ኬዝ ምንም እንትን አላለላት? ምንም አልተባለም። ፍርድ ቤት ድረስ ደርሶ ነበር። በእንትን ራሱ በወረቀቱ ሁሉም ነገር አለ። እኛ የቻለ ሁሉም ነገር አድርገን ሲደክመን ጊዜ በቃ እኔ የራሴ ስራ አለኝ፣ በየቀኑ ማመላለስ አልችልም፣ መኪና የለኝም ምናምን ነገር ገባሽ። ሁሌ ሄደናል፣ የቻልነውናል ሁሉም ነገር አርገን ሲያቅተን ደላላዋ ጋር ደውለን እንደዚህ ነገሮች ተፈጥሯል፣ ከቻልሽ ሰዎቹ ጋር አውርተሽ ቢያንስ ፓስፖርቷን እንድሰጣትና እንድትሰራ ምናምን ነገር ሲባል ኢንሻአላህ መጣለው ስትል ነበረ አለች እንጂ አልመጣችም። ከዛ እናንተ ካነሳችኋት በኋላ ክስ ተመሰረተና የክስ ብር አስገባችላችሁ። ለእናንተ ስንት ብር አስገባች? 1500 ብር አስገባች። ስንት ብር ተከፈለ? የተከፈለው ስንት ነበር? 600 ምናምን ተከፍሎ 900 ብር አላት አሁን እኛ ጋር። ኦኬ እሷ እናንተ ጋር 900 እናንተ ጋር ስንት ጊዜ ቆይታለች? ወደ 8 ወር ምናምን ቆይታለች። ያኒ የምበላው የምጠጣው ምናምን በእናንተ ነበር? እኛ ጋር ነበረች። ኦኬ ለምን ሁሉም ነገር እንደሷ እኮ እኛ ጋር እኔ እንደ ቤተሰብ ነበር ስትኖር የነበረው። ከኛ ጋር እኩል ነው አንድ ላይ ቁጭ ብለን ቡና የምታፈላለን። በቃ ቤተሰብ እንደ ቤተሰብ ነበር ስትኖር የነበረው። እኔ እንደውም አንቺ እኮ እኛ ጋር በነፃ እያገለገልሽኝ ስለሆነ እንደዚህ ከሚሆን ስራ እየሰራሽ ብር ብታገኝ ይሻልሻል። እኔ ነኝ አገፋፍቼ ስራ እንድትገባ ያረኳት። አልገባም ብላ ስራ ስንት ጊዜ አውርተናት በመከራ ነው ስራ እንኳን እንድትገባ። ስራ ግቢ ስንላት እሷ ካልመጣች አልገባም ታለቅሳለች። ስራ ግቢ ስንላት ስራ ስንቴ መጥቶላ ስራ አልገባም እኔ ጋወጣኝ ስራ መግባት አልፈልግም እሷ ትምጣ። 8 ወር ቁጭ ብለሻል፣ እስከዛ እሷ አልመጣችም። ምንድነው የምታረጊው አልኳት። እኔ ስራ ግቢና ቢያንስ እየሰራሽ ብር እያገኘሽ እሷ ከመጣች ወረቀትሽን ትወስድልሻለች። ኦልሬዲ ብር ስለምኖርሽ ወረቀትሽን ታሰራለሽ። ግን ብር ከሌለሽ እጅሽ ላይ ባዶ ከሆነ እሷም ከመጣች ካልከፈለችልሽ ምንድነው የምታረጊው አልኳት። እንደዛ ኦኬ 8 ወር የተቀመጠችው በዚህ ሁኔታ እንጂ እናንተ ስራ ከልክላችኋት አይደለም። ራሷ ናት ስራ አልገባም ያለችው። እሷ ራሷ ናት ስራ አልገባም ያለችው።
የምበላው የምጠጣው ከእናንተ ነበር። እኛ ጋር ነው። ታዲያ ለምንድን ነው ሞዴስ የቤታችሁ ልጆች የሚገዙላት? እሷ ብር እያላት አትወስድም። እንደውም እኛ ጋር እኔ እሷ ይኸው ትናገር እስኪ እኛ ከልክለናት ከሆነ ማለት ነው። እንደውም እኛ ስንሰጣ አንዳንድ ጊዜ ምንድን ነው የምታደርጊው ምናምን ነገር እንላታለን። ብር አግኝታ ራሷ የአንዳንድ ነገሮች ትገዛለች። የምትፈልገው ነገር እኔ ይሄ እፈልጋለሁ ብላ ተናግራ አታውቅም። ማለት እኔ አሁን የሆነ ሰው ፈልጋለሁ ካላለ እኔ ያስፈልግሻል። ለምሳሌ አለ አንድ ሴት ልጅ መቼም ሞዴስ ያስፈልጋታል በእርግጠኝነት። ልክ እኮ ነሽ አንቺ፣ ልክ ነሽ። ግን ስትጠይቀኝ ነው ልትሰጣት የምችለው። ቤቱ ይኸውልሽ ማሪ፣ የእኛን ቁልፍ እኮ የመኝታችን ቤት እሷ ናት ቁልፉን የምትይዘው። ሙሉ ቤት እኮ እጇ ላይ ነበረ። የምትፈልገውን መውሰድ፣ ሁሉንም ነገር መውሰድ ትችላለች። እኛ አልከለከልናትም። እንደ ቤተሰብ እኮ ትኖር ነበር። እሷ አይደለ ይኸውልሽ አለምዬ፣ እንደሱ አባባል ምን እንደሆነ ታውቂያለሽ? እኔ የላኩት ይሄን ያህል ብር ነው ግን የተሰጠው የወረቀት ብር ይሄን ያህል ነው፣ ግን እነሱ ብር አለሽ ይሉኛል እንጂ በአግባብ አልሰጡኝም። አልጠየቀችም እኮ ብሯን። እኔ ብሯን ብር ስጡኝ አላለች። ሞዴስ ተቸግራ ታውቃለች? እኔ እሱን አላውቅም። ለአብረን እኮ ነው የምንጠቀመው። እኔ የምጠቀመው አብረን ትጠቀማለች። ውሰጂ የለው ማውራት ትችላለሁ። ይቅርታ ሳርዬ፣ የአርሴማ እናቴ ዝም በይ አንቺ። ቆይ ተረጋጊ። ለምን ታወሪልሽ እንጂ እኔ እየጠየቅኩልሽ አይደለም። በመጀመሪያ ሳሪ እሷ ሀና ጋር ነበረች እና ማለት ነው እኔ አንድ ላይ አይደለ እኛ የምንሰራው፣ አንድ ላይ እንበላለን፣ አንድ ላይ የምንጠጣለን፣ አንድ ላይ ነው የምንኖረው። በቃ ግን እኔ ቤቴ ላይ የብቻ ነበረ። ገብቶሻል? ግን ሄዳለሁ፣ እዛ እንበላለን፣ እዛ እንጠጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ። አንቺ ሀና አይደለሽም? እኔ ኑራ አንድ ቢሮ ነው የምንሰራው፣ አንድ ላይ ነው የምንሰራው። ይኸው ሀናም አለች። ቢሮ ትሰራላ ግን አሁን እኔ ቢሮ ትሰራላችሁ ግን ማን ነበረ ስሟ? እሷ የምትኖርበት ነው የምትኖሪው አንቺ? እኔ አይደለም፣ አንድ ላይ ነው የምንኖረው እንጂ ይኸውልሽ፣ አንድ ላይ ነው የምንሰራው እንጂ አንድ ላይ አይደለም የምንኖረው። ስለዚህ አንድ ላይ ካልኖራችሁ መልስ ልትሰጪን አንቺ አትችይም ማለት ነው። ስሚኝ፣ አንድ ነገር ንገርሽ። እኔ አሁን እሷ ማን ነበር ስሟ? ዝናቤ ማለት ነው። ዝናቤ ሁሉንም ነገር ታውቃለች። እኔ አሁን ለምሳሌ መጥቼ ሳምንት ምናምን ቁጭ ብዬ አንድ ላይ ስለምንሰራ እሄዳለሁ። አንድ ላይ እሷ እናታችን ብላ እንደውም ማለት ነው ኑራን እሷ አንቺ እናቴ ነሽ እያለቻት ምንም እኔ ጎሎብኛል። ይሄ አንሱ ሉላን እንዴት ነው እኛ ማግኘት የምንችል? ኑራ የለችም አሁን እዚህ የኢትዮጵያ ናት። እሺ ሀና እንዴት ነው ማግኘት የምንችል? ሀና አለች እኮ አለው። ሳራ እየሰማው ነው። ሀና አለሽ አለው። ስለዚህ ሀና አንቺ አውሪ ከይቅርታ ጋር፣ ምክንያቱም አለም ያኔ እንደ እንትን እንዳልላሉ ገባሽ? የጉዳዩ ባለቤት ሳትሆን ያ እንትን እንዳትል ነው። እሺ ይቅርታ አድርጊልኝ አለምዬ፣ በጣም እሺ። ሀና አንቺ ማለት ነው ማን ነበር ሀና ሳ እሺ ከእናንተ ጋር ትኖር ነበረ። ኦልሬዲ ይችን ልጅ አሁን ስራ አስገባችኋት። እሺ እዛ ጋር 800 ብር ነው 900 ብር አላት ብላችኋል። አላት እኮ ሳርዬ፣ ይኸውልሽ አላት። እሷ ጠፋች። አውርታ ስራ ከገባ በኋላ አመሰግናለሁ እንኳን አላለችኝም። ጠፍታለች። እኔ ላገኛት አልቻልኩም እንጂ እኔ ያት አይደለም አልከለከለችኝም አላለችም። ቁጥሩ አይለሽም? ቁጥሩ ያለኝ ግን እኔ ጠፍቶብኛል። ብዙ ስራ ስለሚበዛብኝ አስታውሽ ራሱ አላውራትም። አቅለ ማውራት እንጂ አውርታኝ አልመለስኩላት። ታልመለስለት አልቀረውም አላለችም። እኔ ጥያቄ ልጠይቅሻለሁ። አሁን እናንተ ከወደቀችበት አነሳችኋት። እናንተ ጋር 8 ወር በአንድም በሌላም ሰበብ ስታገለግል ቆየች። ኦልሬዲ ታጥብላችኋለች፣ ምግብ ትሰራላችኋለች፣ ታጸዳል። በፍላጎቷም ቢሆን ኢትስ ኦኬ። ያኔ እንደውም እናንተ ላደረጋችሁላት ውለታ እሷ ትልቅ ነገር አለባት። ኦኬ ይሁን። ግን እንደ ሰብአዊነት ወስዳችሁ የሆነ ቤት አስገባችኋት። በ1200 ብር አስገባሻት። ይህን ሁሉ ጊዜ ስትቀመጥ እንዴት ቁጥሯ ላይ ኖርሽ ይችላል? አንቺ አለኝ እኮ ሲምም ራሱ ራሴ ነኝ የገዛውለት፣ ራሴ ነኝ የሰጠዋት። ግን ታዲያ እንዴት አላወራሻትም? እኔ አላስታወስኳትም። እንደኔ ስራ አለብኝ። እሷ አላወራችኝም፣ እኔም አላወራትም። ለምን ዋሻለሁ? ያ አሁን አንቺ በቃ ስራ ከገባች ያው ገባች ነው ብለሽ ነው እንጂ የተውሻት ተጣልተሽ ተቀያይመሽ ምናምን አለ። በጭራሽ ተሳስመን ጎበዝ ሆነሽ ስሪ፣ ስራ አልገባም። ለሊት ልጆቹ እየተጨናነቀች ነው ምናምን ስሉኝ እኔም ይጨንቀኛል። እቺ ልጅ ስራ ብትሰራ እኮ አትጨናነቅም፣ ገብተሽ ስራ ስሪ ስላት አይ ያላከችኝ ሴትዮ እመጣለሁ እያለችኝ ስለሆነ እሷ መጣ ወረቀት እንድታስተካክልልኝ። በጭራሽ እኔ ስራ መግባት አልፈልግም። ስንት ለምኛት አለው ግቢ በቃ ይሄ ከዛ በስተመጨረሻ ስታስገቢያት 1200 አስገባሻታትና ሰውየው ግን የሰጣት 100 ነው። ይሄንንም አልሰማሽም? አልሰማውም።
ጥሩ ትክክል ነው። የራሷ ጥፋት ነው። እኔ ቅድም ብያታለሁ። እናንተን እኛ ጄጅ የምናደርግበት ምንም ምክንያት የለንም። ምክንያቱም ከምድር ነው ከመሬት ላይ ነው ያነሳችኋት። ጥሩ እናመሰግናለን። አሁን ምንድን መሰለሽ እሷ እያለች ያለችው የመጀመሪያው ነገር እናንተ አብራችሁ ከተቀመጣችሁበት ጊዜ አንጻር ጀምሮ የከሰሳችሁበት ወረቀት አላችሁ። እሷ አሁን የምትለው ክሱን ከስሻለሁ፣ ይህን ያህል ብር ከፍያለሁ፣ ለምንድን ነው ፍርድ ያላገኙት? ምክንያቱም አሁን አንቺ እንዳልሽ የኔም ጥያቄ ነው። ክስ ከከሰሳችሁ የክስ ወረቀት አላችሁ? የክስ መዝገብ እንትን ቁጥር አላችሁ? ሁሉም ነገር አለ፣ ወረቀቱ አለ፣ የተከሰሰችበት፣ የታከመችበት፣ የተደበደበችበት ሁሉ ነገር አለ። እኔ እኮ ከአንዱም ትራንስፖርት አውጥቼ የትና የት ቦታ ሂጄ ተከታትዬለታለሁ። መልስ ሰጥቼ ነው በቃ ይሄ ነገር ምን ፍርድ ማገኝ አይደለም። ስለዚህ ስራ ግቢ ስላት ያስገባችኝ ሴትዮ ነገ መጥቼ አስተካክልልሻለሁ እያለች እንደውም በሳ ሰበብ ተጣልቻታለሁ። ምክንያቱም ለልጅቷ ተስፋ እንዳትሰጫት፣ ምክንያቱም እቺ ልጅ ከዛሬ ነገ ትመጣለች እያለች እቺ ሴትዮ ስራም እየገባች አይደለም፣ እየተጨናነቀች ነው። ነገ ጠዋት እዚህ ሆነ ነገር ብትሆን እኔም ይጸጽተኛል፣ አንቺም ይጸጽትሻል። ካልሆነ አልኳት እኔ ኤምባሲ ወስጄ እዛ ፍርድ ስጧት። እኔ አይደለም ያለው እኔም ጥያቄ እንግዲህ እሷ 8 ወር ስትቀመጥ ክሷን እየተከታተለች ነው እናንተ ጋር የተቀመጠችው። ከትሼለታለሁ ወላይ ማለት ነው 884 ተደውዬ እሱ ሌበር ነው ነው ይሄ ሌበር ነው። አሁን አንቺ 80080 አይደል ሌበር ነው። ግን ከትሼለታለሁ ፍርድ ቤት ቀርባለች። ሄደናል። ኦኬ ፍርድ ቤት ከቀረበች በኋላ ክሱ በቃ በምንም እሷ እንደማታገኝ ተዘጋ ወይስ አንቺ ስለሰለችሽ ሰው ነሽ? ይኸውልሽ ምን መሰለሽ ሳራ ክሱን ከጀመረች ጀምሮ እየሄድን ነበረ በማል ላይ ማለት ነው። ሰውዬው ኦልሬዲ ካንስሏት አቆይቶትን ሪፖርት ወስዶ የጣላት። ከዛም በሶስተኛ ምን ላይ ደረሰ ብዬ ፍርድ ቤት አብረን ነው የሄድነው። እጄ ስጠይቅ ሰውዬ እኮ ብሎክ ተደርጋለች፣ እንዴት አንቺ ብሎክ የተደረገች ልጅ ይዘሻት ትመጫለች ተብዬ እኔ ለራሱ አዙሮብኝ ነበረ። ታውቃለች፣ እሷም አይታለች፣ አብረኝ ነበረች። ከዛን ይሄ ስለዚህ አሁን የክስ ቁጥር አለው አለ። እሺ ከዛ አሁን ታሜን እንጠራውና የክስ ቁጥሩን ያይልናል። ግን ከዛ በኋላ ፍርድ ቤቱ ምንም አይነት ነገር እሷ ተደብድባ ነው ይዘሻት ይሄርሹ ኢመርጀንሲ ኢሚዲየትሊ ነው ተደብድባ ይዘሻት ይሄርሹ አይደል? ይኸውልሽ እኔ በማግስቱ ነው ይዣት የሄድኩት። ለምን የዛ ሳለ እኔ ፕሮግራም ነበረብኝ አልተመቸኝም። በማግስቱ ነው ይዣት የሄድኩት ማለት ነው። ችግር የለም የሆነ ይሁን። ግን ፖሊስ አይቷታል፣ ወደ ክስ እንድትሄዱ አድርጋችኋል። እናንተም ፋይል ከፍታችኋል። ተከፍሎበታል። እሺ ከዛ በኋላ አሁን ፋይሉ የተዘጋው እሷ ምንም አይነት እውነት እንደሌላትና ምንም አይነት ነገር የምታገኘው ነገር ፓስፖርት አላት ብር አላት የለም ብሎ ነው ክሱ የተዘጋው? ወይስ አንቺ ስለሰለችሽ አይኖ ረዳሻለሁ ያንቺ ልጅ አይደለችም ስልሽ አንቺ አላመጣሻትም ከመንገር ነው ያነሳሻት መመላለስ ሰልችቶሽ አቆምሹ? ከይቅርታ ጋር ይችን ብቻ መልሽ። ይኸውልሽ አሜን ይጠራዋል። ኦኬ ይኸውልሽ ምን መሰለሽ ከተካሰስን በኋላ ሰውዬ መጣ ቢሮ ድረስ ማለት ነው። ተድቢር መጣ። ሲመጣ እኔ አላቅሽም አንቺ አይደለሽም የላክሻት አለኝ። እና አሁን እኔ የምፈልገው መጀመሪያ ክሱን ታወርድና ፓስፖርቷን እሰጣታለሁ አለ። እሷ ደግሞ ክሱንም አላነሳም ደሞዝን ይስጠኝ ነው የምትለው ነበረች። እዛ ቢሮ ሲመጣ ሰውዬ እንደዚህ ብሎ ሲሄድ ማለት ነው። ከዛም በኋላ ፓስፖርትሽንም አልሰጥሽም ብርሽንም አልሰጥሽም፣ የፈለሽበት ቦታ መሄድ ትችያለሽ አሉ። እዛ እኮ የሚሰሩ ሁሉም ነበሩ። ምንም ማድረግ አልቻልንም። ፓስፖርቱንም ሳይሰጣን ብሯንም ሳይሰጣት በዛው ጠፋ። እሺ አሁን እኔ እንደ ጥያቄ አንቺ ሰብአዊነት ነው የሚሰማሽ፣ ቢሮ ነሽ፣ ኃላፊነት አለብሽ። የግዴታ የአንቺ የቢሮ ልጅ መሆን አይጠበቅባትም። ይቺ ልጅ ተደብድባ አንስተሻት በኢሚዲየትሊ ማለት በቃ በአንድ ቀን ውስጥ ወደ ፖሊስ ጣቢያ ወስደሻታል። በቂ መረጃ አለ። ሰውየው እዛ ጋር መጥቶ አንቺን ሲያስፈራራሽ ወይም ደግሞ አንቺ ምን አገባሽ ሲልሽ አንቺ እንደማያገባሽ ነው የነገርሽ ወይስ ደግሞ ምክንያቱም አንቺ እቺ ልጅ አይኖ የአንቺ ቢሮ ልጅ አይደለችም፣ ነገር ግን ተደብድባለች። ስለተደበደበች አንቺ ይህንን ነገር እዛ ጋር መጥቶ አንቺን ሲያስፈራራሽ ለምን ብለሽ ጥያቄ አልጠየቅሽም? መብት ሳለው ከይቅርታ ጋር ይኸውልሽ እኔ የተኩበት ምክንያት ምን መሰለሽ? እዛ ፖሊስ ጣቢያ በሄድኩበት ሳለ ልጅቷ ኦልሬዲ ታምም ስለተደረገች እንዴት ነው አንቺ ታምም የተደረገች ልጅ ይዘሽ ትመጫለሽ? አሁን
አለምዬ አሁን እናንተ ቢሮ ነሽ፣ በደንብ አዳምጪኝ። የቢሮን ህግ ያኔ እኔም ማውቃለሁ አንቺም ታውቂያለሽ ልበልሽ፣ የበለጠ ሞር አንቺ ታውቂያለሽ። ተሚም የተደረገችው በኋላ ነው። በፊት ግን እናንተ ከሳችሁላታል። ምክንያቱም ተመታለች ተደብድባለች ብለሽ ፖሊስ ጣቢያ ይዛችኋት ሂዳችኋል። ስለዚህ ክስ እያላት ነው። በመሀል ልግባ ይቻላል? አንድ ጊዜ ልግባ። ጥያቄ አለኝ ለአርሴማ። እነሱ ናቸው ያመጧት አይደለም ሌላ ሰው? ኦኬ። ክስ ላይ እነዚህ ልጆች አንደኛ ግዴታ የለባቸውም ሳሪ፣ በሰብአዊነት የሚያደርጉት ነገር ነው። ክስ ሲከሱ ደግሞ ፖሊስ ጋር ሄደው የድብደባ ክስና የሌበር ክስ የተለያየ ነው። ፖሊስ ጣቢያ ስለከሰሱ የሌበሩን ክስ አይረዳውም ማለት ሰውየው ብሎክ ማድረግ ከፈለገ ኤኒታይም ሄዶ ብሎክ ማድረግ ይችላል። አዎ ሙኒት እነሱ እኮ የከሰሱላት ልንገርሽ እና አለም እና ሀና እኮ በሰብአዊነት ነው እንጂ አያውቋትም። ገብቶሻል? ተረድተሽኛል? ነገር ግን እኔ አሁን እና አለምን ጄጅ አናረግም እና ሀናን ጄጅ አናረግም። እኛ ጀስት ልጅቷ በደንብ እንድታቅ ነው ሙኒት። ከዛ እንደተደበደበች እንዳለችሽ ሀና በሰዓቱ ፕሮግራም ነበራቸው። በበነገታው የተደበደበችውን ነገር ሁሉ ይዘው ወደ ፖሊስ ጣቢያ ሄዱ። ሙኒቴ ልንገርሽ፣ ሲሄዱ ደሞዝም ነበራት ፓስፖርትም ነበራት። ተረድተሽኛል? ከዛ በኋላ ያንን ጥያቄ ሲጠይቁ አሁን እነሱ ጥያቄያቸው ትክክል ነው፣ ግን ሰውየው መጥቶ ቢሮ ላይ አንቺ ምን አገባሽ አንቺ አያገባሽም ብሎ አለኝ ነው የምትለው ሀና። ሳርዬ ጥያቄያቸው ትክክል አይደለም። አስላን ከጅምሩ ፖሊስ ጋር ሲሄዱ የድብደባውን ኬዝ መክፈት ይችላሉ፣ የፓስፖርቱንም መጠየቅ ይችላሉ። ነገር ግን ደሞዟን ካንስሌሽኗን በተመለከተ ደግሞ ሌበርን ብቻ ነው የሚጠይቁት። ሰውየው ደግሞ መጥቶ ያስፈራራበት ሰበብ ምን መሰለሽ ሳሪ? ሲሄድ ከሳሽህ ከሌ ከሌ ነው ይባላል። ገባሽ? ለዛ መጥቶ አስፈራራ። በእርግጥ የማስፈራራት መብት የለውም። እነሱ ቢዚ ባይሆኑ ሴም ታይም ደግሞ ሄደው መጥቶ አስፈራራን ቢሉ ሌላ ነገር ሌላ የሚሰማን ሰው አልነበረም። በዛ ሰዓት ፖሊሶቹ ራሱ ሊያዳምጡን አልቻሉም። ልክ የሰውዬን ሀብዬ ካዩ በኋላ ምናምን ብሎ ተነጋግሮ ዞር ዞር ነው የሚሉት። እኛ ወስደን ወረቀቱ ስንሰጣቸው ምንም ማለት መልስ አይሰጡንም። ቁጭ በሉ ብሎ እንቀመጣለን። ከዛ በቃ ምንም መልስ አሁን ግን የተፈጠረው ችግር ሳርዬ መፍታት የፈለግነው ምንድን ነው የተፈለገው ችግር? አዎ እሷ እኔማ መፍታት የፈለግ እነሱ ይሉሽ በመጀመሪያ ክሴ አለች እሷ። ክሴ እነሱ ነበር የሚከታተሉልኝ። እንዴት ይሄን ሁሉ ብር አውጥቼ ከስሼ ያለ ምንም ነገር እኔ ፋይዳ ሳላገኝ እቀራለሁ ብሬም ፓስፖርቴም ስትል እና ሀና የከሰሱት ነገር እውነት ፋይዳ ያላገኘው እኔ ደግሞ ምን አልኳት መሰለሽ? ስትከሺ የተሳሳተ ነገር ይኖራል ወይም ደግሞ የሆነ ነገር ሚስ አንደርስታንዲንግ ተፈጥሮ ነው እንጂ ፓስፖርት እያለሽ ተደብድበሽ ብር እያለሽ ክስሽን ዝም ብሎ ፍርድ ቤት ሊዘጋው አይችልም ነው የኔ። እኔ ግን እነሱ እንዲያስረዱኝ ነው የጠራኋቸው፣ ሌላ ምንም አይደለም። እኔ ላስረዳት ሳሪ፣ የአርሴማ ኢመራት ላይ ክስ ስትከሺ አንቺን ወክሎ መክሰስ የሚችል ማንም ሰው የለም። አንቺ በቁምሽ እያለሽ ሊወክልሽ የሚችለው ቢሮሽ፣ ምናልባት መክተብሽ እሷ ያመጣችሽ ከሆነች እሷ ልትከታተል መብት አላት። ያም ቢሆን ትከታተለዋለች እንጂ መቅረብ የሚገባሽ ቦታዎች ላይ አንቺ ካልቀረብሽ ኬዙ ይዘጋል። ስልክ እንኳን ካላነሳሽ የሌበር ኬዝ እንዴት ነው የሚሆነው? ልጆች ከሰው በስህተት አንድ ሁለቴ ስልክ ካላነሱ ክሱ ተዘግቷል ነው የሚባለው አይደለ እንዴ? አንቺ በግልሽ መከታተል ነበረብሽ። በቤታቸው ውስጥ በነበርሽ ሰዓት ለምን አልጠየቅሻቸው? ለምን ኬዜን አልተከታተላችሁም አላልሽም? 8 ወር ስትቀመጪ አሁን ከቤታቸው ስትወጪ ወቃሽ ለምን ሆንሽ እኮ? አሁን ይኸውልሽ እሷ ምንድነው ያለችው? እንደገና ለክሱ የተከፈለው ብር እንደውም እነሱ በጣም ጎበዝ ናቸው ያሉት ምንድነው ለ1500 ብር ከሰው አምጥቼ ድራም ከፈልኩኝ። የተከፈለው 1000 ነው፣ 500 ብር አለኝ። ያንን ብር ግን አልሰጡኝም። ሌላው ቢቀር እንኳን ሞዴስ እየገዛው ስጠቀም የነበረው ከልጆቹ ነው፣ ልጆች ናቸው የሚሰጡኝ አለች። እና ሀና ደግሞ ከመሬን ነው ያነሷት። እንደውም አሁን ምን አለች ሀና? ይሄ ሳይሆን ያላት እኛ ጋር 900 ብር ነው አለች። ቀጥላ ምን አለች መሰለሽ ሙኒቴ? ስራ አስገብተው ነበረ። ከገባው በኋላ ያንን ሁሉ መከራ አሳልፌ እንዴት የት ወደቅሽ አላሉኝም ስትል፣ እኔ ደግሞ እና ሀና አሁን ለምሳሌ እንዳለችው ሀና ምናልባት ስልኳ የለኝም አያሱጠኝም፣ ግን ስራ ስለሆነች ምናልባት
ዘንግታ ሊሆን ይችላል። ለምን አልጠየቅሽም ማለት ነው። አንቺ ስንት ልጆች ረድተሻል? ስንት ልጆች አንስተሻል? ስንት ልጆች እያንዳንዱን እየደወልሽ ትጠይቂያለሽ ወይስ የረዳሻቸው ናቸው ብለአክስ ደውለው እድሜ ለአንቺ ሳርዬ በአንቺ ሀገር የገባው ሳርዬ በአንቺ በላው ጠጣው ማለት የሚገባቸው የምን ያብዬን ወደምዬ ነው። አንቺ ቤታቸው ስትኖሪ ገንዘብ ስጡኝ ብለሽ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው። ስራም ከገባሽ በኋላ ገንዘብ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው፣ ይጠየቃሉ። ነገር ግን ይሄን ራሱ ለመነጋገር እዚህ ጋር መምጣትሽ ነውር ነው። በጣም ሙኒት አንቺ ከመምጣትሽ በፊት ሀና እንደውም እየሰማችሁ ነው መሰል በጣም ተጨቃጨቅን ከልጅቷ ጋር። ምክንያቱም ልንገርሽ በአሁን ሰዓት ያለ ነገር እኔ ወደዚህ ወደ ሚዲያ ከመጣው በኋላ የተረዳሁት ነገር ድሮ ቤቴን ዘግቼ በምሰራበት ሰዓት ምንም ሰምቼ አላቅም። ወጥተው ያሙኝ ከሆነ አላቅም። በርሽን ከፍተሽ አስገብተሽ መቼም የበላሽውን ታበያለሽ፣ ጾምሽን ካደርሽ ታሳድሪያለሽ አይደለ? አንቺ መተሽ ህፃን ልጅ አይደለችም ይቺ ልጅ። ህፃን ልጅ ሲሆን ፓምፐርስ ልቀይርለት ብለሽ ትሄጃለሽ፣ ቼክ ታደርጊያለሽ። ጡጦ አልጠባም ብለሽ ቼክ ታደርጊያለሽ። እቺን የምታክል ሴትዮ እዚህ ጋር ለመክሰስ የምትችል አስቢው እንግዲህ ሳሪ። እኔ ከሳሽንም አላቅም ተከሳሽንም አላቅም፣ ግን ከራሴ ቁስል የተነሳ በምትነጋገሩት ነው የምናገረው። ታሪኩን ራሱ በትክክል አልሰማሁትም፣ ግን እንዳልኩሽ ፓምፐርስ ሄዳ መጣብሽ አልመጣብሽ ብላ ትጠይቃት። ምናልባት አፍራ አልነገረቻት ከሆነ የሌላ ጉዳይ ነው። እቤት ውስጥ እያለ ሄጄ ወደዛ ጨርቅ ተጠቀሚ እንደሚሉት ሄደሽ ጨርቅ ተጠቀሚ ብላት ከሆነ ይሄ ሌላ ጉዳይ ነው። ግን የሆዴን ወቁልኝ። ኧረ ሳሪ ዘንድሮ የልጆቻችንን ሆዳ አናቅም፣ ልጆቻችን የኛን ሆዳ ያውቁ። ባሎቻችን ሆዳችንን እንዲያውቁልን የምንጸልይበት ዘመን ላይ ነን ያለ ነው። ሳሪ እንዴ ሀራም ወላሂ እዚህ ጋር መጠራት አልነበረባቸውም እነዚህ ልጆች። ላላላላ እኛ እነሱን እኮ አልጠራንም ሙኒቴ። እኛ እነሱን የጠራነው ምን እንደሆነ ታውቂያለሽ? የክሷ ሁኔታ ለምን እንደዚህ ሆነባት እናንተ። ምክንያቱም ምንም ልጅቷን ልረዳት አልቻልኩኝም። አንድ ሁለተኛ ደላለዋ ብር ልካላታለች። ብሩ የገባው በሀና ሳይሆን በማን ነበረ? ሀና በማን ነበረ ብሩ የገባው? በዛችኛይቱ ጓደኛሽ ቲክቶክ ላይ በኑራዬ ነው የገባ። በኑራዬ ብር ገብቷል። ያ ብር በኑራ ገብቶ ልጅቷ ግን ደላለዋ አልመለሰችልኝም በሚለው ርዕስ እነሱ እንዲያስረዱን እንጂ በተአምር እነሱን ጄጅ አድርገን አይደለም። ደግሞ ከታችም ነበሩ ሲከታተሉ ተረድተሽኛል። እኔ ግን ልጅቷ አሁንም ያልገባኝ ነገር ማሚ እና ሀና 1100 ደሞዝ አስገቧት ስራ። አሁን ለአንድ ወር የሰጧት ሰውየው 1000 ብር ነው። ለእነ ሀና አልተናገረችም። ቀጥሎ አሁን ደሞዟ ካለፈ 3 ቀን ነው አልተናገረችም። ዛሬ ደግሞ ቤት ቆልፈው ይወጡ አለች። ለእነ ሀና አልተናገረችም። እና ሀና ይሄንን ነገር ሰምታችኋል እናንተ? እኛ አልሰማንም። አሁን ነው የሰማነው እዚህ ላይ ይሄው። ስለዚህ ልጅቷ ገብቶሻል። እኔ ችግር ላይ ነኝ፣ ችግር ላይ ሁኜ ለምንድነው እና ሀና ያልጠየቁኝ ለምንድነው ብላ ስትል እነሱ የመጠየቅ ግዴታ የለባቸውም። ሀንቾ አውሊያ ነው ያላችሁ ቃልቻ ነው ወይስ ሱቃቢ ነው ያላችሁ የሚነግራችሁ? እስኪ እኔም አንዳንድ ነገር እንድጠይቃችሁ። ልጅቷ ያለ ሰበብ እንዲያትልም ወላሂ ሳሪ ይሄ ነገር እዚህ ጋር ይነሳም። የደረሰባት ችግር ካለ ሁላችንም በስራዋ ማለት ነው እንተባበራታለን። ነገር ግን አዘ ኩዌስት እንደ ጥያቄ ሲጠየቅ ምን ያህል እንደሚያስከፋ ሳሪ፣ እኔ በራሴ ስለሆነ ነው ይሄንን የምለው። ወላሂ በጣም ያስከፋል። አዎ ግን በእኛ ማለት አይከፉ። ምክንያቱም እኔ ልጅቷ ምንም ልታስረዳኝ አልቻለች። ሳሪ እኔ እኮ ስለማውቀው ነው። አይ በእኛ ያስከፋ ምምልሽ ሙኒቴ፣ አንቺ አላስቀየምሽም። አንቺ አስቀየምሽ ማለት የልጅቷ እዚህ ጋር ዛሬ እኔ ከቤቴ ያስወጣኋት ልጅ አለ ልንገርሽ ሳሪ። ለነፂ ዛሬ ጧት ትላንትና ምንድነው ተሰርቶላት ሊሴ ፓሴ ከአቡዳቢ ተሰርቶላት እነ አህመድ ሄደው ከአቡዳቢ አምጥተዋት ዛሬ እኔ ቤት ናት። ለነፂ ላኩላት ሊሴ ፓሴዋን እንድትሰራ ቅናሽ ያለው ትኬት እየተፈለገላት ነው። ኦኬ ኢማጂን እዚህ ልትገባ ነበር አሉ። ምን ልትል ብር ልትለምን ያላት 1000 ድርሃም ነው እጇ ላይ ያለው 1000 ድርሃም ነው። እና ገብታለች ልጅ እሷ ናት። ኦኬ በቃ እኔ ወዲያው ተነገረኝ ማለት ነው። ሲነገር የኔ እህት በቂ ካልሆንኩኝ አንቺን ለመርዳት እትወከሊ ውጪ ከቤቴ አለቀ። እዚህ ጋር መታ እንግዲህ አስቢው ነይ ብዬ አስቀምጬ
ዱባይ ኤምባሲ 2-3 ተኪዶላት፣ ዱባይ ፖሊስ አልጉሴስ ተሂዶላት ምን ተብሎ የግድ አቡዳቢ ነው ተብሎ ትላንት አቡዳቢ ሄዳ ነው ጨርሳ የመጣችው። ኢቭን ነፂ ጋር ለሊሴ ፓሴው መቼ እንደወጣት ይኸው ይሄን አድርገሽ አሁን እዚህ ጋር መጣ። ሙኒት ቤት ነበርኩኝ 350 ድራም እኮ ነው የጎደላት። ሳሪ 350 ነው የጎደላት። ሙኒት ቤት አላለችም። በነገራችን ላይ ትለዋለች። በኋላ የት ነሽ ትባላለች። ሳሪ ጋይስ ትዛላችሁ። አሁን እዚህ ጋር ቀደም ብላ ነበር የመጣችሁ። ለትኬት ጎሎይ ስትል ነፂ የትኬት ጎሏታል። አንቺ ትኬት 750 ሊሴ ፓሴዋ 650 ነው። ልጅቷ ያላት 1000 ነው። የጎደለው 350 ነው። አካውንት ላኪ ኢትዮጵያ ይግባልሽ። ቤተሰብ ጋር ስደውል መልስ እየሰጡ አይደለም። ስለዚህ ታገሺ አልኳት። ከዛ ወዲያው ተደውሎ ተነገረኝ እዚህ ገብታ ነበር ሲሉ አይዋ ድግስሽን እየደገሽልኝ ነው ደጅ ወተሽ ለምን ያለችውልሽ። እኔ እንደውም ስራ ላይ ነበርኩኝ ጎደለኝ ብር ስትል እንደውም ከኢትዮጵያ አምጪ አለቻት። ነፂ ከኢትዮጵያ አምጪ ምናምን አለቻትና እኔ ወጣሽ መሰለኝ ስራ ላይ ታገሺ እኮ ነው ያልኳት። ከዛ ቤት ያለችው ልጅ መስኪ የላኩልሽ ሴፋሴ እኮ የሷ ነው ተመልከች። ከፋይ እኔ አድራጊ እኔ እጇ ላይ 1000 ድራም እኮ አለ። የኔ ውድ ማርያምን ብታያት እንትን እያለች ደግሞ ከዛ ደግሞ ልጅቷ በጣም እኮ ነው የሚገርመው። ከዛ አህመድ ቤት ያለችዋ ደግሞ መስኪን ታውቂያት የለ አንቺ የላክሻት ልጅ ተይ ሙናዬ ተይ በቃ ተይ ሲሉ መጥቼ እናንተንም ሳልጠራርግ በፖሊስ ነው ሁልሽንም ማስለቀምሽ ውጡ አስወጣው خلاص ስታጎርስ ሊነክስ የመጣ ቀድመህ ንከሰው፣ አለበለዚያ ይገምታል። አሁን እናንተም ሰላም ልጅቷ ያላትን ሀቅ መልሱላት። ስራዋን ህገወጥ ነው ይቺ ልጅ የገባችው። ህገወጥ የገባችው ስራ መቆጣጠር አይችሉም። ለሙኒት ሀቢባ እንትን ገባች ይሉሻል። በመብራን ኧረ ተው እናንተ ሀቢባ የገባች አዋሳ ገባች ይሉሻል። መብሩክ። የትኛው ሀቢባ እንዴ ዘንድሮ ቀን ስሚ ሙኒቴ አርሴማ ይኸውልሽ፣ የአርሴማ ልጅ ወይም ስሟ ማን እንደሆነ አላውቅም። ያደረገችሽን ሰማሽ? ምን አደረገችኝ ሀቢባ? ኦሆ ኧረ በመብራን ተው በፈጠራችሁ። ቆይ ያልሰማሁት ነገር አለ እንዴ? ኧረ ልጆቹ ይጨርሱ በመቤቴ። ቆይ ይኸውልሽ ሙኒቴ ስሚማ፣ የእናሃናን እንጨርስ አንድ ጊዜ ሙኒት። የእሷ በውስጥ ጻፉልኝ ልጆቼ፣ ጓደኞቼ፣ ቤተሰቦቼ በውስጥ ጻፉልኝ የተባልኩት ነገር ካለ ለአደለም ማሪ ይኸውልሽ ሙኒቴ፣ ልጅቷ አሁን አርሴማ የምትፈልገው አንደኛ ስሚኝ እና የሚስሙኝ አንደኛ እኔ የገባውበት ቤት እነሱ ናቸው ያስገቡኝ። ነገር ግን የመጀመሪያ ደሞዜ በ1200 ብር ተስማምተን 1000 ብር ሰጠኝ ነው። ሁለተኛ ደግሞ አሁን ባለውበት ደሞዜ 3 ቀን አልፏል አልሰጠኝም ነው። በዋነኛና ትልቁ ደግሞ በጓደኛዋ በሀና ጓደኛ 1000 ምናምን ብር ገብቶ ወደ ኢትዮጵያ አስገቢልኝ ብዬ ለደላላ ሰጥቼ ያ ብር አልገባልኝም። ለምን? ይሄ ነው ጥያቄው። ስለዚህ እና ሀና ልትመልሱልን ትችላላችሁ? ታሪ ይሄ እኮ ማለት ነው እሷ ላይ ያስገቡልኝ ብላ ለኛ የሰጣችሁ ደላላ ዋጋ እኮ ነው የገባላት። ያመጣቻት ደላላ ጋር እኮ ነው የገባ እንጂ እኛ ጋር እኮ አይደለም። እኛ ኑራዬ ጋር አስገባች፣ ኑራዬ ደግሞ ደላላዋ ጋር አስገባችላት። እሷ የፈለገችበት ቦታ እኮ አደርሳላታለች። ከዛ በኋላ ግን ደላላዋን ነው መጠየቅ ያለባት እንጂ እኛን አይደለም። ኦኬ እሷ ለኑራ አስገቢልኝ እንጂ አለቻችሁ። የሀቢባ ይቀድማል። ለማሪ ቆይች ልጅ እዚህ ቁጭ ብላ ምን ሀቢባ ነው የሚቀደው? ለኑራ አስገቢልኝ አለቻችሁ ብር ነው እንጂ ኑራ አስገብተሽ ደላላዬ ለእናቴ ለቤተሰቦቼ ታስገባልኝ ብላለች። አስገቢልኝ አለቻት፣ አስገባችላት። በቃ የአርሴማ ልጅ ቀጥይ። እሺ ሌላኛው ደግሞ አሁን ያለችበት ሁኔታ ጥሩ ላይ አይደለም። ቤት ትቀይሯት አላችሁ ወይስ እንዴት ነው? የአርሴማ ልጅ ሚውት አንሺ። የአርሴማ ልጅ አሁን ያለሽ ሳሪ እኛ የምንሰራ ስራ ቦታ ማለት ነው። እኛ እየሰራን ያለነው ስራ ይሄንን ስራ እንሰራም። እኛ በሰው ፈልገን ነው ስራ ያስገባናት ማለት ነው። ኦልሬዲ ልክ እንደተማ ልጁ ጋር ደውለን ለምንድን ነው ደሞዝ አልተሰጣት ብለን ጠይቀናል። ልጁ ደውሎ ይጠይቃቸዋል ሰዎቹን ለምን እንደዛ እንዳደረጋ ለምን እንዳልሰጣቸው። 3 ቀን ነው ያልተሰጣት ይጠይቃቸዋል። እሱ ያለውን ነገር መቀየርም ከፈለገች ደግሞ ይቀየርላታል። ግን በዚህ ደረጃ እንደዚህ መሆኗ ይደብራል። ያን እኛ ያን ሁሉ ጊዜ ስትቀመጥ አልከበደችንም፣ አልሰለቸችንም። እንደውም ሰላም የደላላ ተከፍሎሽ ነው ያስገባሽው?
እኔ ምንም ያልተከፈለልኝ። ስለዚህ አይመለከትሽም። አዳምጪ። ካልተስማማት ሳሪ ካልተስማማት ስራውን ትልቀቅና ሌላ ስራ ፈልጋ ትግባ። የመደወልሽ ህገወጥ ብሯን አሁኑኑ ያስተላልፉላት። የፈለገችበት ቦታ አሁኑኑ አስተላልፉ ብሯን። ስለ ስራ እጃችሁን አንሱ። አይመለከታችሁም። ላደረጋችሁት ደግሞ አላህ ጀዛችሁን ይክፈለው። አለቀ። እሺ የአርሴማ ልጅ የምትይው አለ? እኔ የምለው ነገር ምንድነው አይደለም እኛ ጋር ተቀምጣለን እንደገና ደግሞ ብሩ ወደ ኢትዮጵያ ገብቷል የምትለው ሲጀመር እኔ ኑራ ወደ ኢትዮጵያ የላከችው እኔ ብር ጋር አስገቢልኝ ነው እንጂ ያልኳት ለሳራ እሷ ጋር ይቀመጥ ብዬ አይደለም። እርግጥ እነሱ ላያውቁ ይችላሉ። ኑራ ናት ይሄን ነገር የምታውቀው ማለት ነው። ከዛም አልፎ ደግሞ እርግጥ አላስቀመጡኝም ቅድም እንዳልሽው ለኑራ ለደላላ እንድሰጣት ሰጥቻለሁ አስገብቼ ነበረ አይደል ያልሽኝ ነው እኮ አስገብቻለሁ። ኑራ ለደላላ ሰጣችልሽ አለቀ። እኮ ለደላላ ሰጠቻት። ገብቶሻል አይደለ? ለደላላ ብር ገብቶላታል አይደለ? ስለዚህ እሷ ደግሞ አላቅም ስላለች ይሄን ነገር እንድጠይቁልኝ ነው። በሁለተኛ ደረጃ ደግሞ ለደላላ ለኔ ብር አልገባልኝም አለች። አላቅም ነው ያለችኝ። ኑራ አላስገባችልኝም አለች። ጠይቂያት ነው አላቅም ነው ያለችኝ። ሪከርድ አድርጌላት። እሺ ሀና ደላላዋ ኑራ ለደላላዋ ብር አስገብታላታለች። አስገብታለች። ርስቱ አለ። ኦኬ ደረሰኝ አላችሁ? ርስቱ ነው ያጋማል ማሪ አንቺ ጋር ካለ ምን ችግር? አንቺ እኮ አሁን እያልሽ ያለሽው እኮ ኑራ ለደላላዋ አድርሺ ተባለ ያድርሳለች ሳ ስለዚህ ኑራ ተጠያቂ እናቷ ምንድነው ታዲያ? እኔ ጋር አልደረስም እያለች እሷ ሪከርድ ታደርግልኛለች ሴትዮዋ ማለት ነው። እሷን ልጠይቁልኝ ስለፈለኩ ብቻ ነው። አንቺ ደረሰኛለሽ አይደለ እንዴ? እሷ ጋር ነው ደረሰኛለሁ፣ እኔ ጋር የለም። በኑራ ስለገባ ሰውየውን ያስተላለፈላት ወደ ኑራ ማለት ነው። ስጧት ደረሰኙን እንልክልሻለን እኛ በውስጥ በዋትስአፕ ሀና ስጧት፣ አሁን ስጧት። ሃይ በያት ሀና። የውሸት ደረሰኛል ላይ የለም። እናንተ ደግሞ እንደ ኢትዮጵያ መጭበርበር መሰላችሁ ወሬ። ሲጀመር ያ ብር እስከ ዛሬ ድረስ ካልገባልሽ ምን ነው ዝም አልሽው? እውነቱም ካልገባልሽ ማለት ነው 8 ወር አይደለ እንደ እንኳን አይደለም። እኔ ይሄንን እዚህ በነገራችን ላይ እንደዚህ መነጋገር አሁን በጣም ስለባሰብኝ ነው እንጂ የኔን ጸባይ እናንተም ታውቃላችሁ። ገብቶሻል አይደለ? እኔ በትንሹ ነገር እንደዚህ ሞዴስ ምናምን አልኳችሁ እንጂ እናንተ የዚህ ሀገር ነው እናንተ ብሩ እኮ ለደላላዋ እኮ ገብቷል። ገብቶሻል አይደለ? ቢያንስ 4 ወር እስከ 4 ወር ድረስ 3 ወር ድረስ ብታስተምሙኝ ከዛም በኋላ ደረሰኝ ተቀበያቸው። ለኑራ ለደላላዋ ያስገበችበትን ደረሰኝ ተቀበያቸው። እኛ ደላላዋ ጋር እንደው ከነሃና ሃኒ ዋትስአፕ ላይ ላኪ። ይሄኛው የትኛው እነሱ ጋር ያለው ብር እነሱ ጋር ማሪ፣ አንቺ ግን በጣም እንትነሽ ውዴ። እነሱ ጋር ተመሰጋግነሽ ነው መለያየት ያለብሽ። አይደለም ሳርዬ ማለት እኔ አሁን እናንተ ቆይ እዚህ ገስት ላይ የተቀመጣችሁት እንደዚህ 24 ሰዓት ሙሉ የተቀመጣችሁ ሙኒትም ሆነ አንቺም ሆነ ሌሎችም እህቶቼ ማለት ነው እኔ እንኳን ያላጠፋሁትም ባጠፋ ይሄ ሁሉ በደል ደርሶብኝ እኔ ማመስገን ያለባቸው። እኔ በዛን ሰዓት እኮ ሞዴስም ሆነ ምግብም ሆነ እንትን የሚሉልኝ አምስት ቤት ያሉ ልጆች ቢሰጡልሽ ለማርያምና ለሚካኤል እንኳን ዳቦ ምጋግራ አንቺ ልከሽ የመጣሽው ነው እንዴ? አንቺ ልከሽ ቆይ የአርሴማ አንቺ ስርዓት ይኖርሽ። አንቺ ልከሽ የመጣሽው እነሱን ነው አይደለም? አይ ሰው የተበደለው ነገር ዳወራች እንዴ? በጣም ቅድም ጀምረን ነው ስንሰማት የነበረው ዲያወራች። እናንተ አሁን እየመጣች እዛ በማንም ቲክቶከር ስትዞሪ ውለሽ ታውራት ትበይ እንዴ? እኔ 3 ሰዓት አልቀመጥም። ገና መጀመሪያ ነው አንቺ ጋር የገባሁት። እግዚአብሔርን እኔ ሰርቼ ማላቅም ገና መጀመሪያ ነው የገባሁት ራሱ ማለት ነው። ጅብ ቆይ እዚህ ቦልኪያትማ እዛ ሄደሽ የተቆረጠ ስሚ ዲ በጣም ነው ያወራችሁ እኮ ጋይስ። ቅድም ጀምረን አውርተናል ጨርሰናል። ስሚኝ አዳምጪኝ አርሴም፣ አንቺ መጀመሪያ ክስሽ የመጣሽው ለደላላሽ ነበረ ነው አይደለም? ስለዚህ አንቺ እነዚህ ሰዎች ምንድነው የሚያደርጉሽ? ምንድነው አሁን ለምሳሌ እነሱ የበደሉሽ ምንድነው? እነሱ የበደሉኝ ነገር በደሉኝ እያልኩሽ ያለሁትኝ እኮ
ይሄን ያክል ወር ተቀመጥኩኝ። ይስተካከልልሻል፣ አይዞሽ በርቺ፣ እኔም ኢትዮጵያ ሄጄ ልምጣ። ከዛን ደግሞ ኑራ ሄደች፣ መጀመሪያ ሀና ሄደች፣ ከዛን ደግሞ ኑራ በስነ ስርዓት ቤታቸውን ጠብቄ አጽድቼ ልጆቹን ተንከባክቤ ደረቅ ሩዝ እየበላሁኝ ቢያንስ እነሱ እንኳን ራሱ ማለት ነው እነሱ ልጆቹ እንኳን 5-10 ቢሰጡኝ ገብቶሻል አይደለ? ለማርያም ጸበል ጻድቅ እያልኩኝ እነሱን በስነ ስርዓት ምሳ አዘጋጅቼ ምናምን እምውል እህት ነበርኩኝ። እኔ ለነሱ ክፉ አልነበርኩም። እምነግርሽ ነገር ማለት ነው እነሱ ምንም አላሉም። ምን አሉሽ? እኔ የምልሽ ነገር ማለት ይሄን ነገር ደግሞ ቢያደርጉ እነሱ ላይ እንደዚህ ብቀመጥ እኔ እነሱን ያከሰርኩበት ነገር አለ ብዬ አላምንም። አላሉም፣ አልወጣችም። እውነት ለመናገር ማለት ነው። ስለዚህ ደሞዝ ፈልገሽ ነበር? ቆይ ሳርዬ ገባኝን ያውን ነገር ጓደኛዬ ደሞዝ እንዲከፈልሽ ነበር አርሴማ ተነጋግራችኋል? ያንንም አላነሱብኝም። እና የቤት ኪራይ እየከፈልሽ ነበር የምትኖሪው አንቺ? እሱን አስበሽዋል? ቤት ውስጥ ነበር የምትኖሪው አይደለ እንዴ? ይኸውልሽ አርሴማ ከሰው ጋር ስንኖር አንድ ነገር ልንገርሽ ነበር እዛ ቤት የተቀመጥኩትኝ። እስኪ ምን ማገለጊ እኮ አገልግሎት ዞረች እንጂ የመጀመሪያ ጥያቄ የነበረው ሙኒቴ የመጀመሪያ አርሴማ ጥያቄ የነበረው ደላላዬ አይደል እንዴ? ጋይስ እኛ እኮ ከጀመርን እኮ ቆይተናል። ሙኒት እዚህ ወደዚህ የመጣው 8 ሰዓት ነው ምናምን፣ ይሄው 10 ሰዓት ከምናምን ሆነ። ደላላዬ የወሰደች ብር አለ። በማን የገባ? በኑራ የገባ። ኑራ ግን ለደላላዋ ሰጥቻታለሁ ትላለች። ደላላዋ ደግሞ አልሰጠችም በሚለው ነው እንጂ ሳጋይስ ለነኑራ ክስ አልነበረም የመጣችው እሷ። ዞሮ ሳርዬ ምናልባት አገልግሎቷን ልታስብ ይሆናል። እሷ ቤት ውስጥ እየሰራው ስለሆነ ለምን ዝም አሉኝ ከሆነ የቤት ኪራይ ከፍለሽ አልነበረም ስትኖር የነበረው እርግጠኛ ነኝ። ደግሞ ታመሽ ከሆነ በእርግጥ አስተኝቶ ማስታመም የማንም ሀበሻዊ ባህል ነው። ግን አንቺ ቁጭ ብለሽ የቤት ኪራይ ሳትከፊ አንድም ነገር ሳታደርጊ እነሱ ወጥተው ገብተው እንዲያኖሩሽ ፈልገሽ ከሆነ ተሳስተሻል። ሰላም እናንተ ክብራችሁን ያጣችሁበት ሰበብ ይሄ 900 ድርሃም እጇ አለመድረሱ ነው። አስተካክሉ፣ እጇ ይድረስላት። ከዚህ በኋላ ግን እጃችሁን አንሱ። ይሄ አሁን ባጭሩ የተቀጨ ነገር ነው። ከዚህ በኋላ የሚመጣባችሁ ከዚህ የበለጠው ነው። በዛ ላይ ህገወጥ ሰራተኛ ስታስገቡ ደሞዝ እንኳን ቢከለክሏት መነጋገር እንደማትችሉ ልቦናችሁ ያውቃል። ስለዚህ ነገ ደሞዝ ብትነጠቅ እነሱ አስገብተውኝ እንዲያረጉኝ ነው የምትባሉት። خلاص እኔ ብሯን አሁን አስተላልፉላት በቃ። እስከዛሬ እኛ አብረን ስንኖር ጌታ ምስክሬ ነው አብረን ነበር ቁጭ ብለን አንድ ጣውላ ላይ ስንበላ የነበረው። ከዛ በኋላ የተቸገረችውን ነገር ደግሞ እኔ ተቸግሮኛል ብትለኛም ምንም ዝም አንላትም። ወላ ጠይቃታለሁ እኔ ከየት አምጥተሽ ነው የምታረጊ ብያት ማለት ነው። እንደ ሄድ እኮ ነው ከኛ ጋር ስትኖር የነበረው። እኔ ምንም መጥፎ ነገር አላየሁባትም። እንደዚህም ወጣት እናገራለች ብዬም አልጠበቅኩም። እኔ እንደውም እኔ እንደዚህ አልጠበቅኳትም። ቤተሰቦቼ ናቸው። የሩቅ ሰው አይደለም የሚጎዳሽ፣ የሩቅ ሰው አይደለም የሚያስወቅስሽ። የኔ ብለሽ አብረሽ ገበናሽን ያሳየሽው አብረሽ የበላሽው የጠጣሽው ሰው ነው። አለቀ። እንደማይሆን ክሱ ታውቃላችሁ። ገንዘቧን እናንተ ጋር በሐቅ ያለውን ስጧት። ቻው በሉ። እኔ እኮ ከዛም በፊት ነው ገና ስራ ከመግባቷ በፊት ያኔ ጋር ያለሽውን ብር ላስተላልፍልሽ ችግር ላይ ከሆንሽ ብያታለሁ። ይኸው እየሰማች ነው ስላት አልሰጣችኝም አካውንት። በቃ በፈለገችበት ሰዓት ብር አሁንም ቢሆን አለ፣ አሁንም ላስተላልፍለት እችላለሁ። ሀቅ ነው አላት ብር። አሁን የምትረዱ ሰዎች የሰው ልብ ማወቅም ጥናት ማድረግ አለባችሁ። ዝም ብሎ መርዳት ተከልክሏል ከዚህ በኋላ። አረ በጣም ትተናል። እሺ አሁን ሙኒት እሷ ፍላጎቷ አንደኛ ብሩን ይላኩልሽ። ወደ የት ይላኩልሽ? የአርሴማ ልጅ ብሩን የአርሴማ ልጅ ወደ የት ይላኩልሽ ብርሽን? የአርሴማ ልጅ የአርሴማ ልጅ ሰኒ ከናና ደግሞ ተቀበይ ደረሰኝ አልሰጡኝም። ሳሪ ዋትስአፕ ላይ ላኩላቸው አይመልሱ። አና ላኩ ደረሰኝ የአርሴማ ልጅ አቤት ብሩ ወደ የት ይላክልሽ? አካውንት እኮ ጠፍቶብኛል እኮ ወደ የት ይላክልሽ? ከዚህ በፊት እንደዚህ ስትጠየቅ እንደዚህ ነበር ያለችው። እሺ አሁን
እኛ እንደከለከልናት ማሰብ የለባትም። እሷ ብሩ እያላት አለ ብርሽ እየተሰጥሽ ተብላለች ከዚህ በፊት። እኔ እያልኩሽ ያለሁት እኮ ልክ ሰው አብሮ በልቶ አብሮ ጠጥቶ እንደዛ አድርጋችሁ ማስወጣታችሁ ሰው እንዴት አኩርፋችሁ እንዴት ሰው እንዴ ስልክ አንቺ 24 ሰዓት ሙሉ እንደዛ እህቴ ምናምን በምንደዋወልበት ሰዓት እንዴት አድርጋችሁ ነው ያስወጣችሁኝ? አኩርፋችሁ እኮ ነው የሸኛችሁኝ። ከእናንተ ጋር ስንበላ ስንጠጣ እንዴት እንደዛ ይደረጋል? ቢያንስ እህታችሁ ስጋችሁ ደማችሁ እኮ ነው። እውነት ለመናገር አሁን ግን እዚህ ገስት ላይ እንደዛ አታስመስሉ። እውነት ለመናገር ማለት ነው። እውነት ያችሁ እውነት ናት። እዚህ ገስት ላይ ግን አታስመስሉ። እውነት ለመናገር ማለት ነው። ያለው እውነት እኮ ነው ያወራን። ስምንት ወር ሙሉ ቤት ውስጥ ተቀምጠሽ ምንድነው የምታረጊው እኛ ጋር? እና ታዲያ ብቀመጥ ለእናንተ ገረድ ሁኔ ነው የተቀመጥኩት። አይገርምሽም? ያንቺ ጥፋት ነው። ያንቺ ጥፋት ነው። ማን ተገረጃለሽ? 8 ወር ሙሉ ማን ተቀመጫለሽ? ማን ልንገርሽ 8 ወር ሙሉ እኮ ሳርዬ ቁጭ በያሉት ምን እንዳሉ ታውቂያለሽ? ምስክሬ ነው። ወደ ኢትዮጵያ እየሄደች 3 ሐምሌ ላይ ማለት ነው ምን አለች መሰለሽ? መጥቼ አስተካክለዋለሁ ቁጭ በይ ነው ያሉኝ እኮ ገብቶሻል አይደል? ምንድነው ጉዱ? አመሰግናለሁ ማሪ። ስምዒው አዳምጪኝ። ያርሴማ ልጅ ወይ በየት እንደምታስገባላት ጠይቂያትና በቃ ቋጮ ነገሩን እኮ። ታዲያ ታስገባልሽ ብዬ ስላት አካውንት የለኝም ትላለች። ሲጀመር ልጆቹ የመጡ ለዚህ ወቀሳ አልነበረም። ያለችበት ድረስ ይላኩላት። ስራ የገባችበትን ያውቁ የለ ሳሪ ታቁት የለ ሀና። ለክብራችሁ ስትሉ ይሄንን አድርጉ። ሌላውን ማትፈልጉ ከሆነ ብሩ 900 ብሩ እኮ ልክላታለን እኛ ችግር የለብንም። ስትሰጫት በዋትሳፕ ሜሴጅ ተላላኩ። እዛው ሆናችሁ ብሩን ተቀበል። ይሄንን ለዚህ ላለ ሰው ለሰኒ ላኩ ከሪሲቱ ብሩ አሁኑኑ እናስገባለን እኛ። አካውንት የላትም የኢትዮጵያ አካውንት ለማን ነው የምንሰጠው ታዲያ? እኛ ብሩ ወይ በእናንተ ባዳችሁ ይባላል ወደ ኢትዮጵያ ታስገባላችሁ። ትክክል። ይሄው ብሩ የገባበት የዛችሁ የዛሬ አመት ማዳማ ቤት ቁጭ ብላ 1900 አስተላልፉልኝ ብላ ነበረ ለደላላዋ ማለት ነው። ይሄ የገባበት ነው። የዛሬ 8 ወር ደላላዋ ነው አይደል ያስተላልፋችሁበት? እሺ ደላላዋ ደግሞ ካደች። አሁን ደላላዋ ካደች። ያንቺ ጓደኛ እንዳላስገባሽላት ነው ለሷ እየነገረች አለችው። እሱ እኔ ምንም ማቆ ነገር የለኝም። ምክንያቱም በሷ ምክንያት እኔ እሷን ተጣልቻታለሁ። ምክንያቱም ተስፋ እንዳሰጫት እቺ ልጅ ስራ ትግባ 8 ወር ሙሉ ተቀመጠች። በዚህ ምክንያት ተጣልተናል። እኛ ፌክ ደረሰኛለ ባይዘው ፌክ ደረሰኛለ። ባንክ ሄዳችሁ ቼክ አድርጉ። ባንክ ሄዶ ቼክ ማድረግ ይቻላል። ምን ችግር አለ? እኮ 2024 እኮ ነው እኮ የዛሬ አመት የገባበት ነው። ብዙ ነው የሚገባው ለሷ። ደላላዋ እኮ ያንንም ክዳት አለች እኮ። አሁን እኮ ደላላዋ እኮ ኢቭን እመጣለሁ እያለች እኮ ሳትመጣ እኮ 8 ወር ሙሉ እኮ እነሱ ጋር ተቀምጣለች። ታውቂያለሽ? 8 ወር ብቻም አይደለም ከዛም በላይ ነው እመጣለሁ ብላ ያስቀምጣለች። ይዊ ተረድተሽኛል? እኛ እኮ እዚህ ጋር ያጨበርበረን አይደለም። ይሄ እውነቱ ነው ያለው ታሪክ ነው። እሷ እኛ ጋር ትቀመጥ ደግሞ እኛን እንድታገለግል እኛ ስላልፈለግ ስራ ግቢ፣ ስራ ብትገቢ ደሞዝ ታገኛለሽ፣ እኛ ደሞዝ መክፈል አንችልም ብለናታል። እሺ አሁን አለም እናንተ ወደ ኢትዮጵያ ማስተላለፍ ትችላላችሁ። እንስጣችሁ አካውንት ኢትዮጵያ ነው እናስተላልፍ። እሺ ያርሴማ ልጅ ስጪ፣ ያርሴማ ልጅ ስጪ፣ ቢያንስ የገንዘብሽ ይመለስልሽ። ወይ ደግሞ አንድ ሰው ላይ እናንተ ላይ እናስገባና እናንተ ያስገቡላት። ያርሴማ ልጅ ለምን የቤተሰቦቿንም አካውንት ያርሴማ ልጅ አላገኝም እኮ እኔ ዘመዶችን ራሱ በስልክ አላገኝም። እግዚአብሔርን አክስቴ ብቻ ናት አዲስ አበባ፣ የሷም ስልክ አይሰራም። ኢትዮጵያ በምን ይባልሽ? ማንም ጋር 900 ድርሃም መስጣት ነው። እናንተ የት ነው ያላችሁት? አላይን አላይን። እሺ ልጅቷ የት ነው ያለችው? እዚሁ አላይን ናት። አላይናት ለይዊ ስጡላት። ይዊ ካንቺ ተቀበይና አንቺ ለሷ በእንትን ስጪ። ብዙ ነው እኮ የሚላክልህ። ኦኬ ሳሪ እና እሷ ትሰራለች። ሃኒ አለም አቤት። በባንክ በምኗ ይልኩላታል? ጋይስ የላትም እኮ አይዲ ምናምን። ለይዊ ትሰጧታላችሁ? ችግር የለብንም እኛ ለማንም እንሰጣለን። ደረሰኝ ሂዊ ሃይባያቸውና እስቲ ሎኬሽን ይላኩልሽ ካሉበት። ስንት ደቂቃ ምንድነው ሂዊ የምትገባበት? ሳሪ
ለማን ይላክ? እራሷ ሄዳ ትቀበላቸው ሳሪ እና በኋላ ደግሞ አለ ተቀበልኩ በአካውንት ይግባለት ወንድየው ዝም በል ታስገቡላት አላችሁ። እሷ የኢትዮጵያ አካውንት ትስጥ እንዴ? የኢትዮጵያ አካውንት ትስጥ። ሲጀመር ያኔ ሰዎቹ ስለቀሙኝ ማለት ነው ከነወረቀቱ የለኝም አካውንት። በቃ ስታገኝ መተሽ ደግመሽ ጠይቂ። እኛ ጋር እኮ ደውለሽ ብትጠይቂ እኛ ለአንቺ ዝም ማለት ሲጀመር እናንተ ስልክ ስታነሱልኝ አይደል እንዴ? አሁን ሚዲያ ላይ እንደዚህ ሆናችሁ ታወራላችሁ። አንቺ ያልሽው አልደወልኩም። ዝም በይ እንዳትዋሺ። መቼ ደወልሽ? እናንተ ኮሜንታተሮች እመቤቴን የሚያለቅስ ሰው በጭራሽ ሀቅ አለው እንዳትሉ። ምንድነው ያለችው ቅድም? አልደወልኩም፣ አልጠየቅኳቸውም፣ እነሱም አልደወሉልኝ፣ አልጠየቁልኝም ነው ያለችው። አንቺ መቼ ደውለሽ ነው ስልክ ያላነሱልሽ? አይደለም እያልኩሽ ያለሁት እኮ ሳርዬ፣ ሲጀመር እኮ ከፍትፊቱ ፊቱ ይላል። እነሱ እንዴት ብለው አይፈተፍቱልሽም? ከፍትፊቱ የበለጠ ነገር ነው ያሳዩሽ። በር ከፍቶ አስገብቶሽ የለም ወይ? በር ተከፍቶልሽ የለም ወይ? አንቺ ያረችው ጋይስ እኮ ስራ ነው ያስገቡኝ አላልሽም? ስራ ነው ያስገቡኝ። እንዲህ ጋይስ እመቤቴን ነው የምላችሁ። ይኸውላችሁ ለማህተባችሁ ሙቱ። የፈለገ ነገር ቢሆን እውነት ተናግራችሁ መሸበት ደሩ። እዚህ ኮሜንት ላይ የምታሽቃበጡ ባናታችሁ ተተከሉ፣ ገደል ግቡ። ምክንያቱም እውነት የላችሁም፣ ታሳፍራላችሁ። በደንብ አዳምጡኝ። መጀመሪያ ስትገባ ያለችው ቆይ ላውራኔ ስትገባ ያለችው ምንድነው ያለችው? ስራ ነው የላኩኝ አለች። ከዛስ አላወሩኝም ከፋኝ አለች። ለምን ስላት አላወሩኝም፣ እንዴት አይጠይቁብኝም ካለብኝ ሁኔታ አንፃር ስትል ታያቸው ስራ ሆነው ሊሆን ይችላል ያልጠየቁሽ። አንቺ ለምን አልጻፍሽም? አልጻፍኩም። ለምን አልደወልሽ? እንደውም እኔ የአንድ ወር ደሞዝ 1200 ብር ገብታ ስራ 1000 ብር ሲሰጥሽ ለምን አልጠየቅሽም ነው የኔ ጥያቄ። ጠይቀሻቸው አላልተ የሰው ልጅ ጋይስ ነገ ሳራ መስክሪ እከሌ ትክክል ስታዛዝን የለም ምላስ ታስራ ነው የምትሄደው። አንድ ነው የሚወራው። ለሐቅሽ አውርተሽ ሙቺ ይግደሉሽ ይነቁሽ እና ጠሉሽ አልጠሉሽ ምን ታመጫለሽ? አልደወለችም በቃ አልደወልሽም። ስለነሱ አላወራሽም። ስትመጪ ስለ ደላላ ነው እነሱ ረዱሽ ወይ ስልሽ አዎ አንስተውኝ። ግን ብሬናስ አሁን ለምንድን ነው ሐሳብሽን ምቀያየሩ? እንደስስት ሳሪ ሐሳብ እኮ እየቀየርኩኝ አይደለም። እየቀየርሽ ነው። ስራ አስገብቶኛል አላስገቡኝም እኮ እያልኩሽ አይደለም። ብርሽን ይስጡሽ። ኦኬ ብርሽ ለምን አልሰጡሽም? ይስጡሽ። ለምን ትፈራለች? ፈርታ ነው። አለቅላቂ ጽጌረዳ ባናትሽ ተተከይ። ለምን ትፈራለች? አትፈራም። ይሄንን እየተናገረች ውሸታም ስለሆናችሁ ነው። ውሸታም ናችሁ እናንተ። አንዳንዶቻችሁ በጣም ውሸታም ናችሁ። ቀጣጥፋችሁ ሰውን ለማሳመን ትሞክራላችሁ እንጂ ፈርታ አይደለም። እኛ ጋር ውሸታም በቃ ውሸታም ነች። በመጀመሪያ ልጆቹ አንስተዋታል፣ አነሷት። ከየት አነሷት? ከወደቀችበት አነሷት። ከሰሱላት፣ ምን አሏት? አለቀ። ከዛ በኋላ 8 ወር ተቀመጠች ከነሱ ጋር። ስትቀመጥ ስበላ ስጠጣ አብራ ስተኛ ተቀመጠች። ካላስ ጋይስ ሲያስቀምጧችሁ ሚስ አንደርስታንዲንግ ወይም ደግሞ እናንተ ያልተመቻችሁ ከሆነ በወዳችሁ ተገዝታችሁ ልትቀመጡ አይገባም። ምክንያቱም ካላስ የሆነ ሰው ካልፈለገ አልፈለገም ነው። አሁን ምን አለች? ወደ ስራ ላኩኝ፣ ግን ታክሲ የወሰደኝ ልጅ ተመልሰሽ እነሱ ጋር እንዳትመጪ ብሎኝ ነበረ አለች። ምን አገባው እሱ? ምክንያቱም ምን አገባው አባባሌ ታክሲ የወሰዳት ያስገባት እንጂ ስለነሱ መነጋገር አይጠበቅብሽም። ስለዚህ እነሱ ያስከፉሽ ነገር አለ ወይ ስላት አላስከፉኝም። ግን እኔ የክስ 1800 ብር ተብዬ 1000 ብር ከፍዬ 1500 ብር ተብዬ 1000 ብር ከፍዬ 500 ብር እነሱ ጋር አለኝ። እኔ ግን ሞዴስ ስገዛና ወይም ደግሞ ሞዴስ ሳይኖረኝ ሲቀር እንኪ ብለው ሳይሰጡኝ የሰጡኝ ልጆች እቤት ያሉት ነበሩ ስትል እሺ አንቺ ልታስረጂ ስላልቻልሽ ክርስሽ ምን ላይ እንደደረሰ እነሱም ለምን ብርሽ እንዳልሰጡሽ ይምጡና እንጠይቅ ተባብለን የመጡ ልጆች አለቀ አበቃ። አሁን ተመልሳ እነሱ ወቃሽ ሆነች። ነገ ሰው የዘራውን ያጭዳል። ለዚህ ነው የማያልፍላችሁ። ሰው የዘራውን ነው የሚያጭደው። ምክንያቱም ለምን እንደሆነ ታውቃላችሁ? አያልፍላችሁም። አንድ ሰው በትክክል የችግር ቀን የደረሰልን ሰው እንዲህ ማድረግ ያስፈልጋል። አሁን እናንተ ተፋቱ በቃ
አንዳንድ ሰው ልንገርሽ የደቦ ፍርድ ስለሚፈርድ ነው። እዚህ ኮሜንታተር ለአንዳንዶቹ እኔ አጥቤ ያሰጣቸዋለሁ። ምክንያቱም ውሸታምነት ይወዳሉ፣ በሀቅ አይመሰክሩም። ለሀቅ ስለማይቆም ሲል በቃ ነው የሚሉት። እንደዚህ አይነት ሰው ደግሞ አስመሳይ ነው። ሀና ብሯን ስጧት፣ አካውንት ላኪ፣ ብሯን ስጧት። ከራሳችሁ ይውረድ። አሁን ከፈለገች ከስራ አስወጧት፣ ካልፈለገች ትስራ፣ ከፈለገች ትቀመጥ። በቃ ውጡ። አሁን እናንተ ሁላችሁም ውጡ። ብሯን ብርሽን ይስጥሽ። አካውንት ላኪ፣ በምትወስድበት ሰዓት ትምጣ፣ ወይ ደግሞ አካውንት ላኪ። እኔ ጋር እስከገባሽ ድረስ ቢያንስ ብርሽ ይመለስልሽ። አካውንት ላኪ። አሁን ነገ ከነገ ወዲያ አልሰጥም አሉኝ ምናምን ብለሽ መጥተሽ ብታለቅሽ አያገባኝም። አካውንት ላኪ። አሁን ምን አስገባላታው? አካውንት ነው ቢያንስ እዚህ ድረስ ቢልኩ ቢተባበሩኝ እዚህ ለመላክ አካውንት የለኝም እኮ። ያን ጊዜ ሲደበድቡኝ ጠፍቶብኛል እኮ ሲመቱኝ ማለት ነው። የቤተሰቦችሽን አካውንት የቤተሰቦች እኮ አይሰራም። አመት ከምናምን ሆነ ቤተሰብ አውጥተሽ አታውቂም። አሁን ተቀበይ ብርሽን እዚሁ እንዳለን አሁን ተቀበይ። በደንብ አዳምጪ። ሲውል ሲያድር አያገባኝም። ግን አንቺ ሳርዬ ወይ አንቺ ጋር ይቀመጥና ከቤተሰብ ልቀበልና ላኪልኝ። ማሬ አንቺ ቆይ ጥያቄ ቤተሰብ አውርተሽ አታውቂም ውዴ? እግዚአብሔርን ነው የምልሽ። በቃ መቼ ባለፈው ልክ መስከረም ምናምን ላይ ነው አክስቴን እንኳን ሪከርድ አደረኩላት። ሪከርድ አድርጌ አላውቅም። እናት አባት ቤተሰብ የለሽ? አባት የለኝም፣ እናቴም ገጠናት፣ ስልካቸው አይሰራም። ታዲያ በምንድን ነው አካውንት የምትልኪው? አክስቴ ጋር ነበር የኔ አካውንት ማለት ነው። እና ላኔ አላስገባም እንዴ ሳሪ እሺ ባያትላለች እንዴ ጠማማ እኔ አልልም እንዴ። እንደውም እዚሁ እንዳሉ ይስጧት፣ እዚሁ እንዳሉ ያስገቡላት። ነገ ከነገ ወዲያ ጭቅጭቅ አንፈልግም። እና ሀናም ሀቅ አላት። ትክክል ነሽ እኮ። አሁን ማለት ደውዬ እስከምቀበል ድረስ አንድ ሰው ጋር ብታስቀምጭልኝ እናንተን ብል ደስ ይለኛል። እሺ ሀና፣ እሷ ስራ የገባችበት ቤት ከእናንተ ስንት ጊዜ ይርቃል? እኔ ምን ያህል እንደምርቅ አላውቅም። ያው ሰው ስላስገባት የት እንዳለችም አላውቅም። አላይን ውስጥ እንዳለች ግን አውቃለሁ። እሺ እስኪ ቆይ አሁን እንደዚህ ሰዎቿ ፈቃደኛ ከሆኑ እና ሀኒ ሄደው ቢያደርሱላት 1 ደቂቃ እኮ እና እኔም ለዚህ እኮ ነው ብታደርሱ። እኔ መኪና የለኝም። እኔ የማደርስበት ለሷ ብዬ ታክሲ ከፍዬ አልሄድም እኔ። እሺ ችግር የለም አትሂዱ እናንተ ምንም ሀቅ እንትን የላችሁም፣ ችግር የለም። እኛ ግን አሁን ለመቀበል እንሞክራለን። እና ያላችሁበትን ሎኬሽን ላኩልን። ኦኬ ችግር የለም። እሺ ሰኒ፣ እሺ ላኪ፣ ሃኒ ላኪ። ከዛ እኛ ካር ሊፍት እንልካለን። የፈንጂው ሊፍት ሻርዬ በቃ አስማሚያቸው። አፏ ነው ጠላቷ እንጂ ምስኪን ነገር ናት። ካላስ እነሱ እኮ አልተጣሉም። ኧረ እባክሽ ማሚ እባክሽ እንዲህ እያላችሁ ነው ሰው የምታበረታቱት? አላልኩም እና ታዲያ ተጣልተዋል እንዴ? ምን አገባኝ እኔ ስለተባለ የመጣው ሁሉ አፉን ይከፍትና ከዛ አፉ ነው ጠላቱ። ንግግር እኔ ሲጀመር ነገር አይደለም ሁኔታ አዳምጪ። እኔ ሲጀመር ነገር እና ለመክሰስ ለማካሰስ አልመጣሁኝም። እኔ አልመጣሁኝም። እኔ እንደውም እነሱ በሪስፔክት መንገድ አክብሪያቸው ተከባብረን ተነጋገረን። ልጅቷ ውሸታም መሆኗን እኮ ተናገርኩ። ካላስ ምን አገባኝ ቢጣሉ ባይጣሉ፣ ብቻ ግን ብሯን ይመልሱላት ሀቋን። እኛ እዚህ እንዳለን ደግሞ ይመለስላት ሁኔት። ምክንያቱም ልጅቷ አቃላት። ካላስ ከዛ ውጪ ዋትስአፕ እሺ ቆይ አንድ ጊዜ በእናትሽ ሂዊ ልላክልሽ። ከአንቺ ቤት ስንት ደቂቃ ይርቃል? ካሪፍት ላኪና ተቀበይና ከእንትና ከልጆቹ ተቀብሎ ወደ ልጅቷ ያደርስላት። ቢያንስ ሂዊ የቼክ አርጊስ ወድሽ ሂዊ ማሚ ሀቢባ ይላሉ። ኧረ በመቤቴ ተው ቆይ ሀቢባ ይቆይ። ጋይስ ዋናው ብሩን ይስጧት። ምክንያቱም ካላስ እነሱም አሁን ሞቅ እንዳለ ይስጧት። ምክንያቱም ነገ ከነገ ወዲያ ደግሞ ጸብ ነው የሚሆነው። እንደዚህ ብላቸው ምናምን ግን አሁን እነሱ ለክብራቸው ራሱ ማርያምን ለክብራቸው ራሱ ይስጧት ቢያንስ መቤቴ። አዎ ማርያምን አሪ እኛ እኮ ከመጀመሪያም ብሯን ልትል ስትል ራሱ ብርሽን እንስጥሽ ብለናታል። ሲጀመር እዚህ ላይ ወጣ መናገርም የለባትም። የወጣች ቀን እኔ ማለት ነው ሀና እሷ ስትሄድ ስራ ስትሄድ ብሯንም ሁሉንም ነገር ወስዳ ትሄድ። እቺ ልጅ ስራ ትሄድ። እኔ ለምን ይሄን ነገር እንደምባል ስላወቅኩት ስራ ትሄድ። እቺ ልጅ ገብታ ስራ ትስራ እያልኩ ነበር። እሷን ራሷን አስቀምጬ
አንቺ እኛ ማገልገልሽ እኮ ጥቅም የለውም። እኛ ጋር መቀመጥሽ ጥቅም የለውም። ሰርተሽ ብር ካገኘሽ ኪስሽ ውስጥ ብር ካረግሽ ነገ እንኳን የሆነ ነገር ቢመጣ ወረቀትሽን ታስተካክያለሽ፣ ራስሽን ትቀይርበታለሽ። እኛ ጋር መቀመጥሽ ትርጉም የለውም። እኛ ለአንቺ መክፈል አንችልም ስትል እኔ አልፈልግም ብላ የተቀመጠችው ራሷ ናት። ብሩም ውሰጂ ብለናታል። ስንቴ ተጠይቃለች። አካውንት የለኝም ስትል ነበረ። እሺ ካላስ አሁን በቃ ብሩ እንትን ይላል። ግን እናንተ አሁን የደላለዋን ቁጥር ልትሰጡ ትችላላችሁ። ራሷ አላት። ለምንድን ነው የምትሰጣት? ራሷ አላት። ኦኬ እሺ፣ እሷ እንቀበልና እሷ ደግሞ ብሯ ወደ ኢትዮጵያ ገብቶላታል ትስጣት። ያቺ ካልሆነ ደግሞ ኢትዮጵያ ምን እንትን እንላለን፣ እንጣላለን። አሁን ደግሞ ማሪ አሁን ደግሞ ችግሩ ያስገባችኋት ቤት በሩን ቆልፎባት ሂዷል። ይሄን ልንፈታ መተን ከእናንተ ጋር ተጣላች። እሷ ወይም እንደዚህ ሰው አነጋገር አያውቅም። ሀና ታሪ እኔ ልጁ ጋር ደውዬ ጠይቀዋለሁ። ማን ነው ልጁ? ያስገባት ልጅ አለ። እስቲ ጠይቂው፣ እዚሁ ላይ ደውይና በማርያም ጠይቂው። ስወድሽ ጠይቂው በመቤት ይሰየኝ። አሁን እንደውላለን። አይከፍትም። እስቲ ደውይና ጠይቂው ሰዎች። ማሪ አሁን ቤት ተዘጋብኝ እያለሽ ነው ደግሞ እንደገና ደግሞ የአንድ ወር ብር አልሰጡኝ። ወይ እስኪ አንዴ መጡብኝ ደግሞ። አንቺ ሚውት አድርገሽ ተቀመጭ። ማን ጠየቀሽ አንቺ? ቤትማ ዘጓለሽ በገዛ ቤታቸው። በገዛ ቤታቸው ገዘጉ ማውጣት። ዋይ ትደውልለት። አንዬ ደውይለት በማርያም ሄሎ። እሺ ሰውዬ እንደወልክለት ደውዬለት ሪካርድ ሰምቶ አልመለሰም። አሁን አንተ ማለት ነው ደውልና የመጀመሪያ ከአንድ 200 ብር አላት። አሁን ደግሞ የአንድ ወር ደሞዝ አላት። ሰውዬው ሙሉ ደሞዟን ይስጣት። ለምንድን ነው ደሞዟን የከለከላት? እኔ እኮ ሰውዬው እንትን ብሎ የሆነ ከጓደኛዬ ተቀብዬ ነው ከጓደኛዬ ነው የተቀበልኩት። አንተ እንትን ልጆቹም ከጓደኛዬ መጀመሪያ የሰጡ ልጆች አሉ። በእነሱ በኩል ነው እኔ ጥሩ ሰራተኛ ፈልጋለሁ ስል እኮ ነው የሰጠሁት። እኔ ሰውዬው ገብቶ እኔ ነግሬዋለሁ። መጀመሪያ በቀደም ቀይራለሁ ስትል ልጅቷን ብር ሰጥተህ እንትን በልና ሌላ ልጆችን መውሰድ ትችላለህ፣ ብር ስጣት ምናምን ብዬ ነግሬዋለሁ። ግን አሁን ሪካርዱ ሰምቷል። ሪካርዱ ሰምቶ አልመለሰም እኮ። መልሰህ ደውልለትና ልጅቷ ደሞዟን ትፈልጋለች። ሌላ ሰዎች ጋር ደውላ ታዲያ እኔ ከማውጣን ጋር እንዴት ሆኜ ሊከራከረ? እኔም ነግሬዋለሁ። አንተ እኮ ነው ስላልገባህ ታዲያ እኔ ቢያስገባ ታዲያ እኔ አትስጥ ምንትኑ እኮ አትስጥ አላልኩም እኮ አለም። እኔ እሱ ሰውዬው ጠማማ ሆኖ ነው እንጂ እኔ ስራ ቢያስገባ እኔ ማንም እንደሚመጣ እሱ ስለጠየቀኝ ሰጠውና እንደዚህ ሲያወሩ እሱ ከምትን ብዬ ቁጥሩ እንደላኩኝ እንትን ደወልኩለት፣ ሪካርድ አደረኩለት፣ አልመለሰም። ልጅቷ ኦንላይን ላይ እየከሰሰችክ ነው በለው ሰውዬውን ደሞዟ ስጣት በል። አሁን እንደዚህ እንዴት ወላሂ አራም ነው። እንደዚህ ምስኪን ነው። ለአንተም እናት አለች፣ ልጅ አለች፣ አባት አለ። ለምንድን ነው አንተ ወልዳ ለምንድን ነው የልጇን ብር የሚከላከለው ምናምን ብዬ አውርቻለሁ ሪካርድ ላይ። ሪካርዱ ግን ሰምቷል፣ አልመለሰም። ታውቃለህ የእነሱ ተንኮሉ። አሁን ብዙ ባለፈውም እንደዚህ ለእኔ አንድ ልጅ አስገብቼ ብር ከለከለ የአንዱ ሰውዬ ማለት ነው። ናላስ እንደዛ ከሆነ አንተ ብር እየከለከለ እያወቅህ ለምን ታስገባለህ? ብር እንደሚከለክል ካወቅ ማስገባት የለብህም። ኃላፊነቱን ማትወስድበት ስራ። አንተ ቆይ ነገር ንገርክ ተፋኖስ መንስቴ አንተ ይሄ ሰውዬ ቤት ሌላ ልጅ ያስገብተህ ደሞዝ ተከልክሎ ነበር? ተከልክሏቸው ነበር ልጆቹ? ሌላ ልጆች አልተከለከሉም። ሌላ ቤት ነው አንተ ያስገብተህ ደሞዝ የተከለከለችው። እሺ አሁን ይሄ ሰውዬ እንደምንም አድርግና ደሞዟን ተቀበልላት፣ ልጁ ትውጣ ከዛ ልጅቷ እንትኑ ጋር ትደውልና ንገረው። እኔ እኮ ሰውዬው በኦንላይን መጥቶ እኮ ነው የጠየቀኝ። አልያር ነው ያለው ኦንላይን ገብቶ ነው የጠየቀው እንጂ እኔ የት ነው ሰፈራቸው? የት ነው ንገረኝ። አላይን የት ነው? አልያር አለ ብዙ ልጆች ሰጥቷል አንተ። ስለዚህ ሰራተኛ እፈልጋለሁ ስል ነው የሰጠሁት እንጂ እኔ እኮ ሰውዬው እንዲከለክል ወይ እንትን አልፈለኩም። ባለፈው ሲጨቃጨቀኝ በቃ እንዴት ነው ለልጅ ብር የሚከለክለው ምናምን ብዬ ነግሬያለሁ። ከዛ ሌላ ሰራተኛ አንተ ስትል ለዚች ቀራመን ለዚች ብር ስጥና ሌላ ሰራተኛ ማውሰድ ትችላለህ፣ ሳይሰጥ አትወጣም ከቤት ብዬ ከልክያለሁ። መጀመሪያ ማለት አውርቼያለሁ።
ሀና እሱ ኃላፊነቱን የማይወስድ ከሆነ አሁንም ወርም 2 ወር ብትቀመጥ ይችልሽ ከማገልገል ውጪ ምንም አይነት እንትን ይላትም። ስለዚህ የቀረ ይቅር ወደ እንትኗ መውጣት ነው የሚሻላት። ምክንያቱም ልጁ ኃላፊነቱን የማይወስድበት ነገር ነው። ልጅቷ ለሰውዬ ለልጅቷ ደሞዝ የማይሰጣት ከሆነ እዛ ቤት ተቀምጣ መጠበቋ ምንም ዋጋ የለውም። ጊዜ ማቃጠል ነው እንጂ ሆነ። ስለዚህ እኮ እኔ ደግሞ ልጅቷን ውጪ ብያታለሁ። ውጪና ፖሊስ ጋር ደውይ ምናምን ብዬ ለልጅቷ ፖሊስ ጋር እንዴት ነው የምትደውለው? እንዴት ነው የምታስበው አንተ? እንዴት ነው የምትደውለው ፖሊስ ጋር? እንዴት ነው ከልክሎኛል ምናምን ብላ ነው። አትችልም አትችልም። ሲጀመር አንተ ኃላፊነት አያውቅም እንደ ስራ ሀና እሱ አያውቅም እንደ ስራ ሲያስገባት ልጅቷ ወረቀት እንደሌላት ማሬ ብሩን ለመውሰድ ብቻ ነው። ሀና አያውቅም። ዝም ብለህ ክሰሽ ምናምን ይላል እንዴ? እንደዛው እንካረጋ ተው ይሄ ቀረባከ አንተ እንደዚህ ሲጀመር 31,000 ብር እንደያዘች ትውጣ። ይሄ ዝም ብሎ ነው። ዝም በይ ደውልና ንገረው ለሰውዬ። እየተከሰስክ ነው በል፣ እየከሰስክ ነው በል። ይሄንን ነገርና ምንድነው እየከሰሰች ነው? ራሱ ያስገባዋል እና አንተ እንዳትል ልጅቷን ደግሞ እዛ ያስደብድባት እንዴ? ታዩ ኦልሬዲ በቃ አንድ ጊዜ ሌላ ነገር ተዋት፣ በቃ ተዋት በቃ አትፈልግም። ብሩን ስጣት በለው። አንተ ብሩን ስጣት በለው። ፈጣሪ ከፈራ ይስጣት። አንተ ያስገባውን እኔ ለምን አናግራለሁ? ምን ሆነክ ነው እንዴ? እኔ ወንድሟ ነኝ ብሎ ያናግረው አንተ? እኔ ወንድሟ ነኝ ብለህ አታናግረው? ማንም አግኝቶ እንደሚያስገባ ማንም እንደሚያስገባ እኮ ነው የገባችው። ግን ሰውዬው ጠማማ ሆኖ ነው እንጂ ቢያስገባ ማንም ቢያስገባ መንገደኛ ቢያስገባ ያስገባበት ሁሉም ቦታ አንድ አይደለም። ሁሉም ቦታ አይከለከሉም። ግን ጠማማ መሆኑ ታዲያ እያወቅህ ለምን አስገባሃት? መጀመሪያ ያስገባን አይደለ? ከአጅማኔ አንተን እዚህ ያስገባን አይደለ? አንድ እኮ ጠማማ ሰው ስላለ ነው እንጂ እና ጠማማ መሆኑን ካወቅህ ለምን አስገባሃት ልጅቷን እዛ ቤት? ጠማማ መሆኑን ካወቅህ ለምን አስገባሃት? ኦንላይን ላይ እኮ እየሰሙክ እኮ ነው። ይኸውልህ ስማ፣ ቲክቶክ ላይ እየሰሙክ ነው። እኛ ጋር ደውሎ ማለት ነው እኮ ይስማ። እኔ ሲጀመር ሰውዬው እኮ ኦንላይን መጥቶ ነው እንጂ እኔ እኮ ሰውዬው እንትን አውቀዋለሁ ወይም ከዚህ በፊት ልጆቹ ከጓደኞቼ ጋር ወስጃለሁ። ከጓደኞቼ ጋር ስለወሰድክ ለአጎቴ ልጆች ለአክስቴ ልጆች ሰጥተኛል ምናምን ስትለኝ እኔ ደግሞ ሌላ ብዙ መዳሞች ደግሞ እዚህ ዛክር ላይ ስለሰጠው በዛ በኩል ደግሞ እሱ ይሰጣል ምናምን በእነሱ በኩል የመጣ መስሎኝ ነው። ሲጀመር ደሆኑ ማለት ነው። አንስጧት ላይ በጣም ሀኔ ዝጊው። ይሄ ምንም መፍትሄ አይሰጥም። ምንም የሚሰጡኝ አይደሉም። ኮሚሽኑን ስለወሰደ ምንም አይነት መፍትሄ አይሰጥም። ካላወቃችኋቸው ለምን አስገባችሁ? ዝጊው ሀኔ። አርሴማ እየሰማሽ ነው? አንዴ ለአንዴና ለመጨረሻ ጊዜ ጠይቂው። ካልሰጠሽ በቃ ውጪ ከዛ ቤት። ያለ ደሞዝ አትስሪ። እሺ በቃ የኔም እኮ ሴትዮዋ ማለት ነው ጠዋት ላይ እንዳትወጪ ፖሊስ ይመጣል፣ ፖሊስ ነው ይዞሽ የሚሄደው፣ ለፖሊስ ነው አሳልፍ የምሰጠው ስላለች ነው፣ ስለተጨናነኩ ነው እንደዚህ ሚዲያ ላይም ለወጣ የቻልኩ። ገብቶሻል አይደለ? በፊት እንደዛ ተጎዳ፣ አሁንም ደግሞ ድጋሜ ልጎዳ እንደ ብዬ ነው ወደ እናንተ ልመጣ የቻሉ ለመጀመሪያ ጊዜ ሚዲያ ላይ ስወጣ ማለት ነው። እና ደግሞ ማለት ነው ሀንዬም ሆነ ሰውየው ካላወቃችሁት፣ የኛው ሰውዬ ካላወቃችሁት እንዴት ሰው የራሱ እንደዚህ አይነት ቦታ ላይ እንዴት ሰው ይጥላል? እኔም እኮ ህገወጥን ስለፈራው ነበር ነገሮች። ይልቁን አሁን ተጠንቀቂ። እሱ ራሱ በጎን ደውሎ ሚዲያ ላይ ወታ ከሳኛለሽ ብሎ ሰውየውን እንትን እንዳይልሽ። ቤት ናቸው አሁን መጥተዋል። እሺ በቃ ቤት ተዘግቶ ላ እሷ እኮ ሰውየውን ለመናገርም አይደለም የመጣችው መጀመሪያ አውቃለሁ ነው። አሁን ይሄ ራሱ ደላላው ራሱ ሰውየው ጋራ ደውሎ ሚዲያ ላይ ከሰሰችኝ ብሎ ለሰውየው እንዳይነገር ገባሽ? ያ ልጁ ሲጀመር ምንም ነው የማያውቀው። ምክንያቱም ዝም ብሎ ወስዶ ነው የረቆ እንትን ያላት። እንደዚህ እኮ በጣም እኮ ነው እንትን የሚሉት የሚያሳዝኑ። አሁን የልጅቷን ብር ለመውሰድ የእናንተ ቤት ከህይዊ ቤት አንድ ሰዓት ከምናምን አውቀዋለሁ ነበር እኮ ያለችው ሀና። ልጁ ይውሰድሽ እንጂ እኔ አውቃቸዋለሁኝ ጥሩ ቤት ነው የምትገቢው ነበር ያለችኝ እና ሀና ነበር ያለው። አትዋሽ አላልኩሽም። በስመ አብ ወልድ መንፈስ ቅዱስ ይሁንሽ ይሁን። እኔ ማውቀው ስራ አግኝቼልሽ 2000 ብር ስራ አግኝቼልሽ አልገባም አላልሽም? እንኳን 2000 ብር ይኸው 1000 ብር እንኳን አሉ
የምገባበት ቤት አላችሁ። አንቺ እኮ ያው አበሻ ቤት እኮ ነው። አበሻ ቤት 2000 ብር 3000 ብር ትላላችሁ እናንተ። እኛ የምናውቀው እኮ የ2000 ብር ነው እንጂ ይሄ አይደለም። አሁን ታውትና እሱን ጭቅጭቁን ሀኒ እናንተና ከህይወት ቤት የ1 ሰዓት መንገድ ነው አለች። ሩቅ ነው እና ከናንተ ጋር እኔ አሁን በሰላም ከዚህ ቤት ብቻ በሰላም ለምን በአካውንት አናስገባም? ከናንተ አንድ ሰው ላይ አካውንት ላይ እናስገባ፣ ቅርብ ካለው ሰው ጋር። ከዛ እሱ አካውንት ስታገኝ አካውንቷ ላይ ታስተላልፉለታላችሁ እናንተ። ሳሪ አዎ እንደዛ ይሻለኛል። ወይዬ ሄዶ መስጠት አይችሉም እኮ። ታዲያ አሁን እኔ የምፈልገው እንደውም የልጅቷ የ900 ብር እንዲሰጥላት ነበር እኮ። ታዲያ እንዴት ይስጧት? እነሱ እኮ አሁንም እንሰጣለን አሉ፣ ግን በምን ይስጧት? ከህይወት ቤት ደግሞ እንዳልሽው ሩቅ ነው። ለምን በህይወት ላይ አካውንቷ ላይ እናስገባላለን? ወይ ደግሞ ሳሪ ጋር ታት ካላስፈቃደ እና ይጎድላል እንደረሰበኑ ሙስማ ይጎድላል። ከሌሎች የለችም። ይውይ ባንቺ ይግባልሽ ባለማሩ ነው ማለት ማንም ኃላፊነቱን አይወስድም። የማሩ እኮ የኛ ነው ዋሌ። መፍትሄ ፍጠሩ ጋይስ። ሳርዬ ይኸውልሽ እነሱ እሷ ሎኬሽን ልካላቸው ሄደው ሲሰጧት በቪዲዮ ለምን አያሳዩሽም? እኔ እሱ ደስ ይለኛል። እነሱ ቢሰጧት ራሱ ደስ ይለኛል። መቤቴ እናንተ ያስቀምጣችኋታል፣ ብዙ ነገር ታድጋችኋታል፣ ክስ ድረስ ሂዳችሁላታል። አንዳንድ ጊዜ ሲከፋን ወይም ደግሞ የሆነ ነገር ስንሆን አይኖ እንደዚህ አይነት ነገር ያጋጥማል። ስለዚህ ምናልባት እናንተ ከደግነታችሁም ከመልካምነታችሁም አንፃር ምን አለ እናንተ ሄዳችሁ ብትሰጧት፣ ኢቭን ራሱ አሁን ብትታደጓት ምን ችግር አለው? በቃ ሰው ይሳሳታል። ቢኮዝ እኔ ልጅቷን አክሰፕት አላረጋትም። ከአንዳንድ ምኗንም ነው አክሰፕትም አላረጋት። ምክንያቱም በመጀመሪያ ደረጃ የሚቀድመው ሰው ከወደቀበት ያነሳው ነው። ሁሉም ነገር ሲቀር ይቀራል። ግን እናንተ ግን ቢያንስ ወስዳችሁ ስጧት። ስወድሽ ወስዳችሁ ስጧት ቢያንስ። እንዳትሄዱ እናንተ ሰዎች። ሳርዬ ከተባበሯት ነው እንጂ ገላመጡኝ ነው የምትለው። መተው ገላምጠው ሰጡኝ ትላለች። እና ምን ይሻላቸዋል? አካውንት ስታገኝ ትላክ። ይኸው ከአመት በኋላ አይደለ ሪሲት የጠየቀችው? ከአመት በኋላ አይደለም ወይ የ2024 እየተሰጣት አይደለ እንዴ? ነገ ደግሞ ስትጠይቅስ? ሲጀመር እኔ አሁንም እንደዚህ አይነት ፈተናው ስለገባሁኝ ነው እንጂ እኮ ሚዲያ ላይ ለመጀመሪያ ጊዜ የገባሁት ሚዲያ ላይ ራሱ አልገባሁም። እኔ በአካውንት ካልሆነ ልባን አላስገባም። ወይ ደግሞ መጥቶ የሚቀበለኝ ሰው ሲመጣ ቪዲዮ ሰርቼ ነው እና ለእናንተ የምልከው። ምክንያቱም እኔ እዚህ ጋር ብር ሰጥቼ ነገም መጣ ብር አልተሰጣኝም። ያ የተላከው ብር ደረሰኝ ባይኖር እኮ እቺ ልጅ ብር በልተዋል እነዚህ ሰዎች እኮ ልትል እኮ ነው። መጀመሪያ በአካውንት የገባ እኛ ቤት 8 ወር ተቀምጣ ይሄን ብር ሳትጠይቅ ቁጭ ብላ አሁን ውጭ ስትወጣ ብር አልደረሰኝም ብላኛለች። አክስቴ የቤት ኪራይ ከፍለሻል? የቀለብ አዋጥተሻል? እኛ ጋር ስትኖር እኮ አንቺ እኛ እኮ ስሪ ብለን እኮ አስገድደንሽ አይደለም፣ በፍቃድሽ እኮ ነው የሰራሽው። በፍቃድም ሆነም አልሆነም የእናንተን ቤት ጠብቄ የእናንተን ሽንት ቤት አጥቤ የእናንተን ልብስ አጥቤ እንደዚህ ብዬ መዘርዘር ነው ለኔ አላጠፍሽልኝም። ቁስል ማለት ቤቱን ያጸዳሽው በፍላጎትሽ ነው። ቤት ውስጥ እዛ ውስጥ አሁን አንግባ። ይሄን ስለጠየቅኩ ነው አይደለ? ይሄን የጠየቅኩት ደግሞ ችግር ውስጥ ስላለውኝ ብቻ ነው። ሌላ ውስጥ አንግባ። አሁን ስላደረጋችሁልኝ ነገር በጣም አመሰግናለሁ። እኛ የምንኖርበት ቤት እኛ ቤት አይደለም፣ ገዝተን አይደለም የምንኖርበት አይደለም። ስለጠየቅሽ አይደለም እነሱ በጣም አመሰግናለሁ ስላደረጋችሁልኝ ነገር። በቃ ሌላ ነገር አይደለም። እኛ እየተናገርን ያለ ነው። ይሄ ሀቅሽ ነው። እንኳን ጠየቅሽ
ሀቅሽ ነው። ግን በውስጥ መስመር እንኳን ደውለሽ ቢጠይቂ ኖሮ እኛ ብርሽን አንከለክልሽም። እዚህ ጋር እኛ ጋር ሳትደውይ እኛ ሳታውሪ እኛ ምንም ነገር ሳትይ ስራ ገብተሽ እዛ ሳይመችሽ ሲቀር ነው አሁን እዚህ የመጣሽው እንጂ ተመችቶሽ በምትኖሪበት ሰዓት እነዚህ ልጆች ፎሎ አላረጓቸው በሙሉ ኪሳራ ይወጡ። ትንሽ ፎሎ አርጓቸው። ቤት አልተመቸኝም። እሳት ውስጥ ነው ያስገባቸው። ሰው ደግሞ የሀገሩን ልጅ እሳት ውስጥ አያስገባም። ኧረ ፎሎ አርጓቸው። ሐራም አትሊስት እንትን አግኝቶ ይወጡ። ስልካቸው እንትን የሚያሳይ አይመስለኝም። እንደዛ ነው እስካሁን 00 ላይ። ኧረ ፎሎ አርጓቸው። ሙኒት እሺ፣ እንደዚህ ማለት እሷ ትሂድና ትውሰድ። እሷ ትሂድና ትውሰድ። ያ አካውንት ትላክ በስ። አይ አይሰራም። አንቺ ፎሎ አይደረግም እንዴ? እኔም ባደርጋቸው አይሆንም። ለዛ ነው አይዟችሁ። አትሊስት ፎሎ አግኝቷቸዋል። እሺ አይፈልጉም ይመስለኛል። እሺ ሙኒት ወይ እሷ ትውሰድ ትሂድና ወይ አካውንት ትላክ። ለምን ትስማሚያለሽ? እኔ ነው እንዴት ብዬ እሄዳለሁ? መውጣት አለ። እሺ ነገና ከነገ ወዲያ አካውንት ላኪ። መቼ ሙሉ በሙሉ ቤተሰቦችሽን ሳታገኝ ትኖሪያለሽ? ቤተሰብሽን እየረዳሽ ለመናገር ማለት ነው። አሁን እንደዚህ ስላችሁ ላትረዱ ትችላላችሁ። እውነት ለመናገር ማለት ነው ስልካቸው አይሰራም። ከዛን ማልፎ ደግሞ አክስቴ ጋር ነበር የማገኘው። አክስቴ ደግሞ አካውንት ቁጥር ላኪልኝ ምናምን አልኳትም። በፊት እዚህ ይዤ የመጣሁት ከፓስፖርቱ ጋር ወስደውታል፣ ማስታወሻ ደብተሬን ማለት ነው። ከዛን ወደ ደግሞ ብር አላኩም ወደ ኢትዮጵያ። እሷን በያት ትላክልሽ፣ የነማዘርን ምናምን አፈላልጋ ትላክልሽ። ስልካቸው ስለማይሰራ እኮ ነው ምንትዬ። እንዴ ማሪ ዘመድ አዝማድ የለሽም? እንዴት አደደውለሽ ለእናቴ ንገርልኝ በይው። ሌላ ሰው የለም? እነሱ ገጠር ናቸው ያሉት። እንዴ ገጠር የሙሉ ቤተሰብ እንደው እስካሁን ቤተሰብ ሳታናግሪ ነው ግን የእውነት የምትኖሪው? እግዚአብሔርን ረመዳንም ድረስ ጉድ እኮ ነው። ነገራችን ላይ ይህን ያህል ብር እንዳላት እኮ ራሷ እሷም አታውቅም ነበር። መጀመሪያ 900 ድራም እንዳላትም እኮ አታውቅም። 1500 ነው ለእንትን የከፈልኩ 500 ነው ምናምን ብለውኛል አለች። የነበረ ነጽዬ ትቆያለች። ምንም ትበል ትበጣጠስም ትመጣለች እኮ የራስሽ ሸቀጥም አትሄድም። ግን አንዳንድ ጊዜ እኔ ወላሂ ሰው ጭንቅላት ውስጥ መግባትና ተገብቶ ቢታይ ደስ ይለኛል። አሁን የእሷ ፖይንት እዚህ ጋር ስታዩ ምኑ ነው ለተላከበት ደረሰኛ አለ ከዚህ በፊቱ አብረው አኑረዋል። አልፎም በቃ ሄዳ ስራ ገብታለች። አብረሽ ስትኖሪ ለንግግር እንኳን በባህላችን የሴት እንግዳ የለውም ይባላል። ታዲያ አሁን የገባሁበት ቤት እሳት ውስጥ አይደል እንዴ? አልተመቸኝም እኮ እኔ እነሱ በምን አንቺ እኮ ይኸውልሽ ለአንቺ እሳት ያዳምጪኝማ ህገወጥን ስለፈራሁኝ እኮ ነበረ ነገሮች። እህቶቼ ይሄን ነገር ከተስተካከለ ይስተካከልልኝ እባካችሁ፣ ህገወጥ ሁኔ ከምሰራ አልኳቸው። ከዛን እሺ ነገ ከነገ ወዲያ ይስተካከላል። እንደገና ደግሞ እና ሁለት ነገር ነበር በዚህ ሰዓት ማለት ምን እንዳናታቀለ ወይ ኢትዮጵያ ግቢ ወይ ደግሞ ስራ ግቢ ነው የተባልሽ። ሁለት ወጣ ተሰጥቶሽ ነበረ። አሁን እናንተ እሱ ጋር ሁለቱ ናችሁ ስራ ግቢ። አርሴማ ስሚ ማልንገርሽ፣ አንቺ ህጋዊ ብትሆኚ እነሱ ተጠቃሚ እኮ ናቸው። ህጋዊ ቦታ ይወስዱሽና ገንዘብ አግኝተው ስራ ትገቢያለሽ። ገባሽ? ያንቺ ህጋዊ መሆን ጥቅም አለው ለነሱ። ህጋዊ ስላልሆንሽ ግን አሁን በኖርማል በምንም ምናልባት እንደው እሱንም እርግጠኛ አይደለም ተቀብለው እንኳን ቢሆን 200-300 ተቀብለው ነው። እሺ ዝም በይ አንድ ጊዜ። እኔ ምሳሌ ነው የሰጠሁት አይደለ? ዝም ብለሽ እንትን አትበይ። ገባሽ? ህጋዊነትሽ ለሁለታችሁም ነበር ጥቅሙ። ህጋዊም ሳትሆኚ ስትቀሪ ደግሞ ይኸው የተቀመጥሽውን ያህል ተቀመጥሽ፣ ሄድሽ፣ ስራ ገባሽ አይደለ? ህጋዊ ያልሆኑ ልጆችን ስራ ሲገቡ ማንም ሊጠቅማቸው ማንም ሊያግዛቸው አይችልም። ይሄ ሰውዬ በምንም ልታስፈራሪው አትችይም። ልትዘርፈኝ ገብታ ነበር ነው የያዝኳት ቢልስ ምን ታመጫለሽ? ቤቴ ውስጥ አገኘኋት ቢልስ? እንደዚህ አይነት ሰዎች ጋር ያኔ 100 ድራምሽን ሲያጎል ገና ለምን አጎደልክብኝ ብለሽው የሆነ መጥፎ ነገር ሲል ለቀሽ መውጣት ነበር የነበረብሽ። በቃ እንዲህ አይነት ባህሪ በ100 ሞከሩሽ፣ አሁን በ1000 ደፈሩሽ። አየሽ? ያውቃሉ። ማንም ሊከራከርልሽ ማንም ሊጠይቅልሽ አይችልም። ፖሊስ ብትጠሪ በአሁን ሰዓት በቅርብ ቀን የሆነ ነው የምነግርሽ። አለች ሴትዮዋ ፖሊስ ሲደርስ። እየደወልኩኝ መጣችሁ ሲሆን ቤቴ ውስጥ አገኘዋት። ተመልከች። እንዲህም ሊያደርጉሽ ይችላሉ። እሷ እቃ ያለ ይሄውን እዚህ ነበር የምሰራው ብለው ሮጣ ወደ ጓዳ ስትሄድ አንድ ነገር የለም፣ አንድ እቃዋ የለም።
ህገወጥ የሆነ ሰው ምንም ጋራንቲ የለውም። ማንምም ኃላፊነት ሊወስድለት አይችልም። ስለዚህ አሁን አንቺ ከሰዎቹ ጋር መስማማት የምትሺ ከሆነ መስማማት፣ እማትሺ ከሆነ ደግሞ እጅሽ ላይ ባለችው ብር ተከብረሽ ገባሽ ምግብ ስሪ ወይም ሽንት ቤት ጠቢ እንዳትባይ የቤት ክራይሽን ከፍለሽ ጃዛ ቤት ፈልገሽ መግባት። ሰው ቤት በነፃ ቁጭ ብሎ ልብስ አጠብኩ እንትን ወለወልኩ አይሉ። እነዚህ ልጆች ደጅ ውለው ነው የሚገቡት። የሚደረግ ነገር አድርገሽ ብትጠብቂያቸው አብረውሽ ማህከማ ድረስ ሲሄዱ አብረውሽ ሐኪም ቤት ድረስ ሲሄዱ ይሄ ሁሉ ሂሳብ ውስጥ ሊገባ ይገባል። ኤሌክትሪክ፣ መብራት፣ ውሃ ምንድነው ደግሞ ይሄ የቤት ኪራይ፣ ይሄንንም ከግምት ውስጥ አስገቢ። እየበሉ ካላበሉሽ እነሱ ተኝተው ቆመው ደሪ ካሉሽ ይሄ ሌላ ጉዳይ ነው። ግን እንደሚኖሩት አብረሽ ኖረሽ እነሱ ደጅ ሰርተው ሲመጡ አንቺ ቤት ውስጥ ላገለገልሽው ሊከፋሽ አይገባም ነበር። ነገርኩሽ፣ ቅድም እንዳልኩሽ የሴት እንግዳ የለውም ይባላል አይደለ እንዴ? ወደሽ ነው በዛ ላይ የተቀመጥሽው። አንድ ወር በደል ሲሆንብሽ ወይም የገፉሽ ሲመስልሽ ውልቅ ብሎ መውጣት። አሁን ግን ክብርሽ እንዲጠበቅልሽ ወይም እንደማንም መኖር ስትፈልጊ ኢጃዛ ቤት ፈልገሽ ውጪ። እዚህ ሰውዬ ጋር ምንም አይነት ጋራንቲ የለሽም። ነገም ይሰጠኛል ብለሽ አትጠብቂ። ሰውም ላይ ዲፔንድ አትሁኝ። በራስሽ ኑሪ። ልንገርሽ፣ ሁል ጊዜ እከሌ ያርግልኝ ብለሽ የምትጠብቂ ከሆነ መቼም ሰው አትሆኝም። ተነሺ፣ ኢጃዛ ቤት ይኸው እዚህ ጋር መግባት ትችለሽበት የለ እንዴ? አዋሪ ሰዎችን ጥሩ ሰው ፈልጊ፣ ሂጂ፣ ግቢ። ሲጀመር አላህ ይጠብቅሽ እንጂ የሰው ጥሩና መጥፎ የሚታወቀው በእንደዚህ አይነት ሰዓት ላይ ነው፣ እዚህ ጋር ስትመጡና ስታሙ። በተረፈ ማንም ምኑም አይታወቅም። እና ከእነሱ ጋር ያለሽን ሪሌሽን ኮምፕሊትሊ አቁሚ። በቃ ተቀይመሻል አይደል? ከፍቶሻል አይደል? አለቀ፣ አቁሚ። እነ ሰላምም ደግሞ ማድረግ የሚገባችሁን አድርጋችኋል። ያጎደላችሁ ነገር ካለ አላህ ይጠይቃችሁ። እኛ ካየነው ከራሳችሁ ከሰማነው አንጻር ነው እኔ የምናገረው። ግን በውስጥ እቺ ልጅ ያጎደላችሁባት ነገር ካለ አላህ ይጠይቃችሁ። ማንም ቤቱ አስገብቶ ሰውን መበደል ሀራም ነው። ግን የሚገባውን አድርጋችሁ ደግሞ ከሆነ ይሄንን ያደረገችው ትምህርት ነው፣ ለነገ ትምህርት ነው። ጥቀም፣ ተጠቀም። መረዳዳት እዚህ ሀገር ላይ አይተንም ሰምተንም አናቅም። መረዳት ያስናቀበት፣ ያስረገጠበት፣ ያሰደበበት ሀገር ነው። ስለዚህ አሁን ብሯን ስጧት፣ ኃላፊነታችሁን አንሱ። ስለ ስራው እንደማይመለከታችሁ ከዛ ቤት በሰላም እንድትወጣ ብቻ አድርጉ። ልጁን አናግሩት፣ በሰላም ያውጣት። ኢጃዛ ቤት በራሷ መርጣት ሂድ። እነሱ አስገብተው ነው ምንም አይነት እከሌ የሚባል ነገር እንዳይመጣ በራሷ አፈላልጋት አድርግ ሁሉን ነገር። ስንት ምን የማያነቡ ምንም ማይሉ ልጆች በጭፍን ወጥተው ስንት ተሰቃይተው ተከራይተው ምን ብለው ይኖሩ የለ እንዴ? አትሸከሙ ሰውን። አረ እኔ ብሶብኝ ነው ዛሬ ራሱ እዚህ ሚዲያ ላይ የወጣሁት እንጂ እንደዚህ አይነት ሚዲያ ላይ ሞጥቼ አላውቅም። ሆኔት የእግዚአብሔር አሁን እንዳልኩሽ አድርጌውልሽ። አሁን ተይውና መወቃቀሱን እኛ ያላየነው አላህ ያየው ነገር ካለ እሱ ሀቅሽን ይውሰድልሽ። እሺ እኛ ሰው ነን፣ እኛም ልንሳሳት እንችላለን። እኔ ራሴን ወክዬ ነው የምናገረው በራሴ ያው ሙሉ ታሪካችሁን ሳልሰማ ከላይ ባለው ነው የተናገርኩሽ። በንግግር ካስቀየምኩሽ ሶሪ። ግን አንቺ ያደረግሽው ነገር ታውቂያለሽ፣ ልብ ያቆስላል። እኔ ስለደረሰብኝ ነው እንዲህ የሚያደርገኝ። ያማል። ሰው ያቅሙን ሲያደርግልሽ ቴንኪው ነው ማለት ያለብሽ። ማንም የልብሽን የሚያደርስ የለም በምድር ላይ። እናትሽ የልብሽን ልታደርስልሽ አትችልም። 9 ወር የተሸከመችሽ ገባሽ? እራስሽ ብቻ ነሽ የራስሽን የልብ ማድረግ የምትችው። አሁንም ማንም ላይ አትሞርከዢ፣ ምክንያቱም ዘላቂ ሰው ማንም የለም። ተነሺ፣ ቤት አፈላልጊ በራስሽ። ኢጃዛ ቤት ቁጭ በይ። ነገ ሰውየው የሆነ ሲጠምብሽ ላጥ ብለሽ ወጥተሽ እንደ ልብሽ የምትገቢበት የከፈልሽበት ገባሽ? ፈልጊ። ኢመራትንም ማንንም ማውቀሽ አልመጣሽም ኢመራት ስትመጪ ሀቢብቴ። ስለዚህ ፈልጊ፣ እወቂ። ማወቅ አለብሽ፣ የግዴታ መማር አለብሽ። እሺ ለራስሽም ነው። እሺ አሁን አለቀ። ሙኒቲ አለቀ። አካውንት ስታገኝ ትላክላችሁ፣ ይላኩላችሁ። አካውንት ስታገኝ ላኪላችሁ። አሁን አላስወጣሽ። ጨረሳችሁ ጋይስ? አሁን ወደ ዝብዳው እንሂድ። ሳሪ የምኑ ዝብዳ? ሀቢባ ምንድን ነው የተፈጠረው?
ኧረ ማሪ ምንም አልተፈጠረም ውዴ። እሺ ሀኒ እናመሰግናለን። ጨረሳችሁ? የአርሴማ አካውንት ስታገኝ ሳርዬ የኢትዮጵያ ደላላዋስ ከይቅርታ ጋር የእሷን እንትን እናወራልሻለን እና ይልሻል እናወራልሻለን ማለት አምነት ሹር እርግጠኛ አይደለሁም። ምክንያቱም እኔ ብዙም ነገር ያልተጨበጡብኝ ነገሮች ስላሉ ላንቺ እርግጠኛ አይደለሁም ማለት ይቅር በይ። ግን ያኔ እንትን መጀመሪያ ግን የነሱ 900 ብር ተቀበይ። መጀመሪያ ይሄንን ያዥ ሳሪ። እሷ አካውንት ከላከች ብሩን አስገብተን ቅድም ሎኬሽን በላክሽን በቁጥር እናስገባለን እንልካለን። ስለዚህ ሰኒ እሷን አይበያትና የእሷን ቁጥር ተቀበይና እሷ አካውንት ሰኒ ስትልክልሽ ለነሃኒ ላኪና እናመሰግናለን። ነሃኒ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ስንልክላችሁ አስገቡልን። በጣም እናመሰግናለን። አርሴማ በውስጥ ሀይ በይሽ ውዴ። ሀይ በያት አርሴማ። ሳናመሰግን አናልፍም። እሺ እናመሰግናለን። ደህና ሁኑ። እናመሰግናለን ሀኒዬ፣ እግዚአብሔር ይስጣችሁ። ተባረኩ። ሳርዬ ግን ቅድምም ሀይ በይኝ ስላልቻለች ወይንም እና ሀኒ የአርሴማን ቁጥር ይላኩልኝ። ተባበሩ። ኦኬ እንደዛም ጥሩ ነው ካለ ምን ችግር አለው? አርሴማ ይሄንን ፎሎ አድርገሽ መላክ ምን ችግር አለው? ትችላለህ። የራሷ ትላክልሽ። አንቺ ሀይ ላኪላትም ሀይ ብላታ ዝግ ፎሎ አልመለሰችላት። ማሚ ቅድም ብያታለሁኝ እናቴ። እስኪ አሁን ይኸው ስሚ ሙኒት እየጻፈችልኝ ሀቢባ እታች እኮ ነው የምጽፈው። ኦኬ እኔ ልናቁራጡልኝ ያለችው ትኬት በእንትን አይደል በጎንደር መጥቶልኛል ውዴ። ጎንደር ናት እናቴ ብላል ነበረ። ጎንደር ቁረጡልኝ ብላ ከዛኛ በጎንደር ብዬ ተቆረጠላት ይመስል። አሁን እነሱ ጎንደር አይደለም ሐዋሳ ነው ይሉኛል። እኔ ደግሞ ተሳስቼ ነው ወይ ብለን ተናገርንሽ ጠየቅናቸው እነሱ። ከዛ ጂዬ ማቋረጥ አይቻልም እንዴ? ጉድ እኮ ነው ዘንድሮ። ተው ነው ኮሚ ከሷው በዚህ ሰዓት ምን ይቅርታ ጋር አንድ ቃል ልናገር። ተናገሪ ማለት እሺ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ጸሎት አድርጉልኝ። እሺ ማርያ አይዞሽ፣ ወደ ራስሽ ተመለሽ፣ ተረጋጊ። አካውንት ፈልጊና ብርሽ ይግባልሽ። ይሄ የራስሽ ቁጥርሽ ዋትስአፕ አለው? ዋትስአፕ ሌላ ነው ይሄ ሆነ። የዋትስአፑን ልላክልሽ? አዎ ፕሊዝ። ሀይ በይኝና በሱ የዋትስአፑን እንትን ልበልልሽ። በምን ሀይል በልሽ ውድዬ? ኢሞ የለ ዋትስአፕ የለውም አልሽ እኮ። በምን ሀይል በልሽ? ልደውል ቀጥታ? ውዶቼ የአየር ቲኬት የምትፈልጉ በላይ ዋትስአፕ ቁጥር ስላለ ኑ። እሺ ዲስካውንት አለላችሁ ማሚ